ኡሚ ልብ አንጠልጣይ ጣፋጭ ታሪክ። ደራሲ አቲካ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ከኔ ልቃም በቃ ያረቢ፣ እንድሞት አታድርገኝ። ዘላለም የጀሃነም መሆን አልፈልግም። ላስደነግጣቸው ብቻ ፈልጌ ነው። ምናልባት ልጆቹ መኖር አይፈልጉም፣ በቃ እናፋታት ብለው ያስባሉ ብዬ ነው። ያረቢ፣ አይ ደግሞ በዛው በቀርስ። አይ በቃ ልጥፋ፣ እሱ ይሻላል። የማቆይ ቡታጅራ መንገድ ነው። ዝም ብዬ ወደዛ ልሳፈር። በእጄ 10 ብር 200 የማይሞላ ብር ነው ያዝኩት። ኡሚ ሰሚራ ነይ ቡና ጠጭ ብላሻለች። አይ አሁን አፈላች። በቃ ቤቱን ጠብቂ። እሺ። አሁን ማንም የለም። ትንሽ ልብስ በቦርሳ አድርጌ የት እንደምሄድ ወዴት እንደምሄድ በቂ ብር እንኳን ሳሊዝ፣ በዛ ላይ ገና 17 ዓመቴ ነበር። ተነስቼ ልወጣ በሩን ስከፍት አሰላሙ አለይኩም ሊያን፣ የበፊት የኡሚ ጓደኞች ነበሩ። ዋሊኩም ሰላም። በውስጤ ደግሞ ከየት መጡ በዛሬው ቀን እያልኩኝ። ከድጃስ በእጃቸው ቡና ዳቦ ምናምን ይዘዋል። እነ ሰሚራ ጋር ነች። ቆይ ልውሰዳችሁ፣ በውስጤ በሽታው ይውሰዳችሁ እያልኩኝ። እረ እዚህ ነው የመጣ ነው። የዛሬ ጉዞ የተጨናገፈ። ቀጠሮ ደርሶ ሰው ተሰባስቧል። በእናቴም በኩል የአባቴም በኩል ሽማግሌዎች ቀርበዋል። በመጀመሪያው ሽምግልና ወደ ቤት እንድንገባ ሲወሰን እዛው በአባቴ ፊት ነበር ስቅስቅ ብዬ ያለቀስኩት። ወንድሜም ካሊድ ቢሆን አልገባም ብሎ ወጦ ሲሄድ፣ ኡስማን ደግሞ ማለትም የኡሚ አጎት ነበር ይዞት የተመለሰው። ምንም ብናደርግ ሁለቱ እንደማይታረቁ ከማድረግ ማስቆም አልቻለም። ውጭ ሆናችሁ ከሆነ ንብረት ያሸሻል። ሲቀጥል ደግሞ ወደ ፍርድ ቤት ስንሄድ የግድ ሽማግሌ መጀመሪያ ማየት አለበት ብሎ ይመልሳል። እናንተ ቆይ 1 ወር መታገስ ከበዳችሁ? አልገባህም ኡስማን፣ ይገሏታል። እኛ ያለን ከዚህ በኋላ ምንም አይፈጠርም። እስከ ዛሬም ከኛ በመራቋ ነው የጠገበው። ኡሚ ከእናትና ከወንድሞቿ በቀር ከዘመዶቿ ጋር አትነጋገርም። ምክንያቱም አባቴን እንድታገባ ስለማይፈልጉ። የአባቴ ጎሳ መጥፎ የሚባሉ ናቸው። የእናቴ ደግሞ የተከበረ ጎሳ ነው። በዛ ላይ ዱርዬ እንደሆነ ስለሚያውቁ አይሆንም ብለው ነበር። በዛም ምክንያት ለ20 ዓመታት አይነጋገሩም። ከአባቴ ጋር ተጣልተን ጅማ ከሄድን በኋላ ነው የይቅርታ ደብዳቤ ልካ የታረቁት። ከ5 ወራት በፊት ካሊድን ፖሊሶች ይዘው ሲሄዱ አየሁት። ጓደኛዬ ቤት ሁስኒያ ጋር ሆኜ እየሮጥኩኝ ወደ ቤት ሄድኩኝ። ኡሚ ቆይ ሊያዛት፣ አንላቀቅም፣ አሁን ወደ ፖሊስ ጣቢያ እንሄድ። እኔና ሰሚራ የአጎቴ ሚስት ወደ ቤት ገባን። ምንድን የተፈጠረው ሰሚራ? ተማም እሺ። አጭሶ መጥቶ እናንተ ቤት አንኳኩቶ ገብቶ ትንሽ ከተቀመጠ በኋላ ወጣና ተመልሶ መጥቶ በሩን በድንጋይ እየደበደበ ቢኑ አሽሽ አጭሽ እያለ ቀወጠው። ከዛስ ወደ እነ ሁስኒያ ቤት ሲሄድ ተማም ካሊድ እንዳለ ሲጠይቀኝ ቤት ነው ብዬ እንደነበረ ትዝ ብሎኝ ደነገጥኩ። ከዛማ ድምፅ ስሰማ እስኪ ሂጂ ምንድን ነው ብለው እኔን ላኩኝ። ስሄድ የተማም እህት ነች። ነይ አንቺን ነው የምንፈልገው ብላ አንድ ላይ ተባብሮ ያዙኝ። ሰው ተሰበሰበ፣ ፖሊስም መጣ። ተማም የሚለውን ሰምተው ካሊድን ይዘውት ሄዱ። እነ ኡሚ ሁሉም ካለቀ በኋላ ነው የመጡት ስቆይባቸው። ደንግጬ ምንም አላልኩም ነበር። ተማም ማለት ቁርአን ያስቀሩኝ ኡስታዚ ልጅ ነው። ሚስትየውና ልጆቹ በጣም አስቸጋሪ ናቸው። ከኛ ቤተሰብ ጋር መጀመሪያውንም ጥል ላይ ናቸው። የካሊድን እጅ አፉን አሽትተው ምንም ሳያገኙ ሲቀሩ ንጹህ ነው ውሰዱት አሉ። አባት ግን ሁሉም ካልተገረፉ ሞች ይገኛሉ አለ። ፈስ ያለበት ዝር ላይ አይችልም አሉ። ሁሉም ወደ ቤት ተመለሱ። አባዬ ይኸው አሽሹን ተጠቅሞ ጥለውታል።
ከበረንዳው ላይ እያነሳ። ኡሚ ፖሊስ ንጹህ ነህ ብለህ ለቆታል። ተማምኖ የደነዘዘው እዚህ በገባበት ጥሎት ይሆናል። በነጋታው አባት ካሊድን ሊገርፈው ቀበቶውን መዞ ቤት ውስጥ ይሯሯጣሉ። አጎቴ መሃል ያገላግላል። ካሊድ ግን እንደምንም በሩን ከፍቶ ሮጠ። ልጁን ልትገሉት ነው እንዲህ ያለ ጥፋቱ? ያውጣት ያደረጉትን። እረ ጠዋት ቡና ፍልቶ አጠጥቶን ወደ ሰሚራ ቤት የሄድኩት እና የወረቀት ጌት መጣ። ሰሞኑን ከቤት ወጥቶ አውቅም። ቁርአን አስቀርቼለት ከመጣ በኋላ በዚህ ሰዓት ነበር ኡሚ ነርቨስ ሆና ደብቃ የያዘችው ሚስጥሩ ሁሉ ትዝ ያላት። ደግሞ ዝም ስለ እውነት መሰለህ እንዴ? ትክክለኛው ቀን እስኪመጣ እየጠበቅኩ ነበር። ቁርአን ሲቀራልኝ የእናትህንና የእህትን ስም ነው የጠራሁት። አንተን ብትሆን በሻይ ሰጣኝ ነው ያገኘኸኝ። በካሊድም የወንድም ሚስት ናት በማስቲካ የሰጠችው ለዚህ ለቆርቆሮ ባጃጅ ብላ ባሏ እንዲወስደው። ኡፍ ተነፈሰችው። እሱ ደንግጦ ምንም ሳይል ቤቱን ለቆ ወጣ። እኔ በመሃል ማልቀስ ሆነ ስራዬ። ካሊድ ሄደ አለችው ኡሚ። አዎ። ገና ከቤት ሲወጣ እኔ እና አብዲ ቤት ደርሼ ነበር። እኔና ኡሚ ከት ብለን ሳቅን። ሁሉንም ነገር ነገርኩት እኮ። ስለምኑ? ስለ ቤተሰቦቹ ጉድ። ወላሂ ካሊድ መንገድ ሲከፍትለት እስከ ዛሬ የደበቀውን ሁሉ ዝግዝግ አድርጎ ነገራት። ምን ስትደብቅለት? እውነት መሰለው እንዴ? እዚሁ አንቺ አልጋ ላይ እናንተ ወሊሶ እያላችሁ ከሴት ጋር አይቼዋለሁ። መንገድ ላይ ብዙ ጉድ አይቼበታለሁ። እዚሁ ጎረቤት ከምህረት ጋር መጥፎ ነገር እያደረጉ ፎቶ ተነስቶ አይቻለሁ። እንደውም ለሊያም አሳይቻታለሁ። አዎ አይቼዋለሁ። ኡሚ ምንም አልመሰላትም። ሴት ልጅ ስትቆርጥ አንድ አይደል? ለዛ ነዋ ሱቅ ልመድ አስገባው ስለው ይበላሻል የሚል። ዝም በይው እባክሽ፣ ስለምንተዋወቅ ነው። እዛው ብዙ ነገር አውርተን ሁሉንም ነገር ትተን ወደ ጅማ እንግባ። ለትንሽ ጊዜ እናቷ ጋር ሆነን ተከራይተን እንደምንኖር ተስማማን። ሁሉንም ነገር ለወንድሞቿ ስትነግራቸው እነሱም ቤርጎ ሲገባ ብዙ ጊዜ እንዳዩትና ትዳሯን ላለመበተን ሲሉ ዝም እንዳሉ ነገሯት። ማክሰኞ ቀን ነበር። እህቷ የላከችላትን ዕቃዎችና ራሷን ሰርታ የገዛችውን ሰብስባ ሰሚራ ቤት አስቀመጠች። እሱ የገዛውን አስቀርታ ቶሎ ቶሎ በሉ ሰው ሳያይን እንሄዳለን። በህሬ አጎቴ ሲመጣ አልጨረሳችሁም እንዴ አለ። ጨርሰናል፣ ኑ ግቡ። የኮንትራት መኪና ነበር የተያዘው። ኡሚ ይኸውልህ ጫላ፣ ቁልፉን ሲመጣ ስጠው እሺ። ደብዳቤው አልጋው ላይ ያስቀምጣለት ነበር። እሺ ኡሚ፣ ቻው በቃ። አይ ጫላ አሳዘነኝ። ጅማ ከሄድን በኋላ 2 ወር ቆይተናል። ኮሮና የገባ ሰሞን ስለነበረ ትምህርት የለም። ረመዳን ገብቶ ነበር። አጎቴ አህመድ አሙት ሊታከም መጥቶ ነበር። ማሩፍ እና ሰባዲንም አሉ። የማሩፍ ሚስትና ልጁ መግፊራም ይመጡና አብረን ነው የምናፈጥረው። ቤቱ የቀበሌ ቤት ሆኖ ጠበብ ያለ ነው። ሰው ሲበዛበት ደግሞ ሙልት ትብላለች። በጣም ነው የምወደው በአንድ ጣሪያ ስር ቤተሰብ ሲሰባሰብ። ምንም እንኳ አንድ ላይ በመሰባሰባችን ደስተኛ በሆንም ኡሚና እማዬ ሁሌን የሚጣሉት። እማዬ በጣም ከባድ ጸባይ ነው ያላት። እኛን ደግሞ እንደማትወደን እናውቃለን። ቤተሰባችንን ትተን መጠን እዚህ እየተሰላችን መጣን። ያው እድላችን ነው። በእርግጥ የማየን አሽሙር አልቻልነውም እንጂ ሌሎቹ እንኳን ምንም አላሉም። ይህንን ጊዜ ነበር ኡሚ ሁሉንም ነገር ለመጋፈጥ ወስና አጎቶቿ ሽምግልና እንዲይዙላትና ይቅርታ እንዲያደርጉላት ደብዳቤ ላከችው። በሁለተኛውም ሽምግልና እንዲታረቁ ተደረገ። የእሱ ቤተሰብ ግን መምጣት እንዳይችሉ ተወስኗል። ምንም እንዳልተፈጠረ መኖር ጀምረናል። ከካሊድ ጋር ግን ተነጋግረው አያውቁም። ሰርቪስ ላይ ነበር የሚያድረው። ነገር ፈልጊውና እንድትጣሉ አድርጊ፣ ከዛ ወደ ፍርድ ቤት እንሄዳለን። አሁን 3 ጊዜ ሽማግሌዎቹ ስላዩት ፍርድ ቤት ያለምንም መንዛዛት ያፋቱሻል። ያጎቱ ሐሳብ ነበር። ቁጭ ብለን ቡና እየጠጣን ባይለንበት ነበር ነገር ፈልገው የተጣሉት።
በዚህ ምክንያት ቤቱን ትታ ከካሊድ ጋር ሰርቪስ ማደር ጀምራለች። ከዛ ቀን ጀምሮ ነበር ከባድ ቀን ማሳለፍ የጀመርኩት። የሞተር ድምፅ ሰማሁ። ሮጬ የከፈትኩላትና ገባ። ቡና ለማፍላት ወደዛ ወደዛ አላለሁ። ሰላቱን ሰገደና እራት አቅርቤለት በላ። ቡናውን አፍልቼ ከጠጣ በኋላ ወደ እነ ኡሚ ክላስ ገብቼ ተኛው። ይሄ ሆነ የኔ የማታ ማታ ኖሮዬ። 4 ሰዓት ይመጣል፣ እስከ 6 ሰዓት እቆያለሁ። ቡና ጠጥቶ እስኪጨርስ፣ ከዛ በፊት መተኛት አልችልም። አሁን 15 ዓመት ሞልቶሻል ሊያን፣ ትልቅ ልጅ ሆነሻል። ማገናዘብ ትችያለሽ። አዎ ሊሞላኝ ነው። እና እነ ዳዲ በኡሚ ላይ ያስወርቶበታል ብለሽ ታስቢያለሽ? አዎ በጆሮዬ እኮ ሰምቻለሁ። ስትለፈልፍ ቁርአን የተቀራባት ሰምተሻል? አዎ ዳዲ ማለት እናቱ ነች። በጣም ነበር የምንወዳት። ከኡሚ ጋር እናትና ልጅን የሚመሳሰሉት። እቤት ስትመጣ የሚጎልባት ነገር አይኖርም። እሷ ብቻ ሳትሆን ቤተሰቡም ጭምር ምንም አይጎልባቸውም። አምዲያና መሐመድ የሚባሉ እህትና ወንድሙ ከህፃንነታቸው ነው ኡሚ ያሳደገቻቸው። እንደ እናቱና አምዲያ በተለይ እህቴን የምትመስለኝ። ግን ምን ዋጋ አለው የሰው ልጅ ክፋቱ። ኡሚ ሰሚርን ከወለደች በኋላ የወገብ ታማሚ ሆናለች። ዶክተሮች የዲስክ መንሸራተት ነው ይሏታል። እናም ያልታከመችበት ሆስፒታል የለም፣ የማትወስደው መድኃኒትም የለም። ግን አልዳነችም። ለካ ችግሩ ሌላ ነው። ማታ ማታ ሁሌ ሳትታሽ አትተኛ። ሁሌ እንዳለች ነው። ስራዋንም አቁማ ቤት ቀርታለች። ግን ጠንካራ ስለሆነች እጅ አልሰጠችም። ብቻ ደስ የሚል ቤተሰብ ነበረን፣ ደስተኞችም ነበረን። አምዲያ ትምህርት ከጨረሰች በኋላ አረብ ሀገር እሄዳለሁ ብላ ፕሮሰስ ጀመረች። ኡሚ አምዲያንና መሐመድን በጣም ነው የምትወዳቸው። ፕሮሰሷን ጨርሳ ስትሄድ በጣም ነበር ያለቀሰችው። መልመድ ከብዷት ነበር። በእርግጥ የኡሚ አይን ነበረች። አምዲያና እናቴ የእናትና የልጅ ቀረቤታ ነበራቸው። አምዲያ ከሄደች በኋላ ግን ሁሉም ነገር ከበደ። ኡሚ እግሯ አይንቀሳቀስም፣ መሬት አስቀራት። በዚህ ጊዜ ነበር አዲስ አበባ ቁርአን ሊቀራባት የሄደችው። 30 ጊዜ ነው ተመላልሳ የተቀራባት። 20 ዓመት ሙሉ ያለ ማቋረጥ ነበር ሲሄድ ሲሰራባት የነበረው። የዚህ ሁሉ ህመም ምክንያት እናቱና ረውዳ የምትባል እህቱ እንደሆነች ለኡሚ ተደብቋት፣ መጨረሻ ላይ ግን ጨርሻ እስክትድን ድረስ ለማንም እንዳትናገርና እያስመሰለች እንድትኖር ቃል አስገብቷት ነገሯት። እኔ ሰሚራና ጓደኛዋ ነበር የምናውቀው። እነ ዳዴ ጨንቋቸው ታውቅብናለች ብለው ምክንያቱም ያውቃሉ ኡስታዝ የሰሪውን ስም እንደሚናገሩ። እኛም ሁኔታቸውን እያየን ፈታ ነበር የምንለው። እንዴት ደስ እንደሚል ግን ሰው የሚሰራውን ተንኮል እያወቁ ዝም ብሎ እንደ ፊልም መመልከት። ኡሚም አሽሙረኛ ነች። ነካት አድርጋቸውና ድንብርብራቸውን ታወጣቸዋለች። ከሄዱም በኋላ አኳኋናቸውን እያየች ታስቀን ነበር። ያመጡትን ምግብ አትበላም። ደሞ እኮ አልበላሁትም ትላቸዋለች። አቤት የሚደነግጡት ድንጋጤ! ሳያስቡት ያስታውቅባቸው ነበር። ይገርማል ግን ያ የመሰለ ፍቅር ጭካኔ በተሞላበት ሲቋጭ። ሚኒስትሪ አልፌ 9ኛን መማር ጀምሬያለሁ። ኤሌመንተሪ ያለው ብገርፍ እንኳን አላወራም። ሲበዛ ዝምተኛ ነበርኩ። የሚኒስትሪ ማጠናከሪያ ትምህርት ስወስድ ግን ከሁስኒያ ጋር ተጨምሮ ረባሾኛለሁ። ሁስኒያ እኛ ሰፈር ነች። እናጠናለን እያልኩኝ እሷ ጋር እየሄድኩኝ ስንዞር ነው የምንውለው። አንድ ቀን እንደውም አስታውሳለሁ የእረፍት ቀን ነበር። ቅርጫ ስጋ አምጪ ተብዬ 8 ሰዓት ተልኬ ከሁስኒያ ጋር እየዞርን 12 ሰዓት ስመጣ ኡሚ የኔን ስጋ ነበር የበላችሁ። መጀመሪያም ብሶት ነበረባት፣ እኔ ላይ ተወጣችሁ። እጆቼን ይዛ ስጋ የምትገምጥት ነበር የምትመስለው ስትነክሰኝ። በቤት የማሳልፈው ነገር በጣም ደብሮኛል። እኔ ነበርኩኝ የገበያ ብዬ እየተቀበልኩኝ ተገበያይቼ እያበሰልኩኝ የማበላው። ይገርማል 50 ብር ነበር የሚሰጠኝ። ምኑ ከምኑ እንደማደርገው ራሱ ግራ ገብቶኛል። እንዴት ነው ግን ኡሚ እንደዚህ ይኖርሽው? እንደዛ ደልቷችሁ የኖራችሁ እሱ በሚሰጠኝ ብር መሰለሽ? ከኪሱ እየሰረኩኝ እንጂ። ሲብስብኝ ከኪሱ ማንሳት ጀመርኩኝ። መኝታ ክፍል ባስቀመጠበት ስለምፈራ ግን ከ50 ብር በላይ አላነሳም ነበር። የሚሰጠኝ ብር ስለማይበቃ ሁሌ ሽሮ ነበር የምሰራው። ሁሌም
እሱ ግን ውጭ በልቶ ይመጣል መሰለኝ ነካ ነካ አድርጎ ይተወው ነበር። አንድ ቀን እንዳውም እየበላ ሊወጣ ይታገለዋል። በውስጤ ማን አስገደደ? ይኸውልሽ ሊያን፣ ዛሬ አጎቴ ጋር ሂጂና እንዲያፋቱኝ ጠይቂ። የጭንቅ እየኖርን እንደሆነ ንገሪው። አረ እኔ እፈራለሁ እሚ። ሂጂ፣ ምን ያስፈራሻል? አረ በአላህ፣ እነሱ እኮ እናንተን ፈርተው ነው በኋላ እነሱ ናቸው ያፋቷቸው ይላሉ ብለው ስላሰቡ ነው እስካሁን ዝም ያሉን። እና ሂጂ ከነገርኩት እንድትፋቱ ያደርጉሻል ማለት ነው? አዎ። እሺ በቃ። እንደምንም እየፈራው አጎቷ ቤት ሄድኩኝና አንኳኳሁኝ። ማን ነው? እኔ ነኝ። አቤት። ሱልጣን አለ? አዎ ነይ ግቢ፣ እዚህ ነው ግቢ። አሰላሙ አለይኩም። ወአለይኩም ሰላም። ሊያን እንዴት መጣሽ? ግቢ እንጂ። ደህና ነን አልሐምዱሊላህ። በሰላም ነው አይደል? አይደለም። ይኸውልህ ሱልጣን ብዬ ጀምሬ ሁሉንም ነገር ነገርኩት። እንባ እየተናነቀኝ። አረ በቃ አታስቡ፣ እናንተ የምትፈልጉ ከሆነማ ችግር የለውም ብሎ 200 ብር አውጥቶ ሙዝ ግዥበት ብሎኝ ሄደ። ብሩን እያየው ብርቅ ሆኖብኝ ወደ ቤት ሄድኩኝ። እንዳለውም ክስ ጀምሮለት ፍርድ ቤት በቀጠሮ ይመላለሳሉ። ታህሳስ 1 በተጋቡ በ20 ዓመታቸው ተፋቱ። ዛሬ ታህሳስ 1 እኔም 15 ዓመቴን ያስኩኝ። አይገርም? ሊያን በተወለደችበት ቀን ተፋታን። አንቺ አፋታሻቸው አይደል? አረ እኔ ምን አደረግኩ? ቡና አፍልቼ እየጠጣን ነበር። ሊያን ነገ የፍርድ ቤት ቀጠሮ ነው። እናንተ ማን ጋር ነው መኖር የምትፈልጉት? ትጠየቃላችሁ። አዎ አውቃለሁ። እና ማን ጋር ነው የምትኖሪው? አንተ ጋር እንድል ነው ደፋር? ሁለታችንም ጋር እዚህም እዚያም እያልኩ። እዚህም እዚያም? አዎ እንደዛ። ከመረጥኩኝ በኋላ ሁሉም ነገር የሚያበቃ መስሎኝ ነበር። ማታ ማታ ብቻዬን እስከ 6 ሰዓት ቡና ማጠጣቴ የሚቀርልኝ መስሎኝ ነበር። ይሄ ብር አለቀ እያልኩኝ መጨቃጨቅ ሁሉንም ነገር የሚያበቃ መስሎኝ ነበር። በነጋታ 3ታችንም ኡሚን ነበር የመረጥነው። ግን ማታ እንደ ልማዴ እሱን ጠብቄ ቡና ማፍላት ያልቀረልኝም ነበር። በጣም ነበር የፈራሁት። ማልቀስ ነው የቀረኝ። ማታ እንደዛ ብዬ አልታየው እሷን ብቻ ስላልኩኝ የሚመታኝ መስሎኝ ነበር። ክላሴ ላይ ፈታ እያልኩኝ የምውለው፣ ስቃዬን በሳቄን የምደብቀው። ማንም አያውቅም እያሳለፍኩ ያለሁትን። ውስጤ ግን ባዶና ብቸኛ ነበር። ተደብቄ ነበረ እያለቀስኩ የምውለው። ቢቢ ብር አትሰጠኝም? ልብስ ልግዛ። እሰጥሻለሁ፣ ነገ ሱቅ ነኝና። በጣም ነበረ ደስ ያለኝ። እንደዚህ በቀላሉ እሺ ብሎ አያውቅም ነበር። ለስሙ ያለው ለዩልኝ የሚቀይረው የቤት ዕቃ አልነበረም። ወይኔ ይህም አላችሁ ሀብታሞች ናችሁ እንባል ነበር። ለእኛ ሲሆን ግን እጁ ይንቀጠቀጣል። እንደ አባት የሚያስፈልጋችሁን ግዙ ብሎ ሰጥቶን አያውቅም። አስታውሳለሁ አንዴ ነበር ለኢድ ቀሚስ የገዛልኝ። እሱንም አንዴ 200 እያደረገ ከፋፍሎ ሰጥቶኝ ደስ ብሎኝ ልተኛ ሄድኩኝ። በሩን ግን አንኳኳው። የሚከፍታልኝ ገባው። ሰዓትሽ ደረሰ? ኡሚ ቢቢ እኮ ብሩን ሰጥሻለሁ አለኝ አልኳት። እሱ? ወላሂ ነጋለኝ። እስኪ እናያለን፣ አሁን ተኛ። እሺ ብዬ ተኛሁ። እኔና ካሊድ ስንተኛ ምንም አንሰማም፣ ጠዋ ብለን የምንተኛው። ኡሚ ግን ትንሽ ድምፅ ይቀሰቅሳታል። ከሌሊቱ 8 ሰዓት የኡሚ ጩኸት ቀሰቀሰኝ። ካሊድ ቁጭ ብሎ ፖሊስ ጋር እየደወለ ነው። ኡሚ መስኮቱ ጋር ቆማ ወደ ውጭ እያየች ትጮኻለች። ደንግጬ ተነስቼ ወደ መስኮቱ ጋር ጥቁር የለበሱ ሰዎች በጥቁር በር ተንደርድረው እየመጡ ተመለከትኩ። ቶሎ ብል ደውል። ፖሊሱ የተሳሳተ ቁጥር ነው የሰጠኝ። በቃ ኩሻ ጋር ደውል፣ ሮንድ ነው። ሃሎ ኩሻ፣ ቶሎ ቤት ድረስ። ምንድን ነው? መጣው። እሺ። አብዲም ጋር ደውል። ምንድን ነው? ምንም ነገር የለም፣ በሩ ተዘግቷል። ኑ ክፈቱ። ውስጥ ነው አለ። አንኳኩ። ሰው ተሰበሰበ። ቢንኳኳም እንዳልሰማ ዝም አለ። መጀመሪያ ጓ ሲል ድምፅ ሰማ። ምንድን ነው ብዬ በመስኮቱ ሳይ 3 ጭንብል የለበሱና እሱ ሆኖ በትልቁ በር መሰላል አስገብተው አቆሙ።
ቶሎ ብዬ ካሊድን ቀስቅሼ ፖሊስ ጋር ደውል አልኩት። ንብረት ሊያሸሽ መስሎኝ ስለነበረ ዝም ብዬ እያየኋቸው ነበር። ከዛ ቀስ እያሉ መጡና እኛ ያለንበትን ክላስ በምልክት አሳይቷቸው ወደ ቤት ገብቶ ቆለፈው። ከዛ ረዘም ወፈር የሚለው ተንደርድሮ እኛ ያለንበት ቤት በር ሊመታው እግሩን ሲያነሳው እኔ ከውስጥ ስጮህ ያነሳውን እግር ወደ መሬት አድርጎ ደንግጠው እየሮጡ ወጡ ብላ አስረዳቻቸው። ፖሊስ መጡ። እሱን እየሰደቡት አንድ ላይ ይዟቸው ሄዱ። እዛው አድረው በነጋታ ወጡ። ያው ማስረጃ ስለሌለ ለቀቁት። ግን ከቤት ልብሱን ሰብስቦ እንዲወጣ ውጭ ሆኖ እንዲካሰሱ ተደረገ። ልብሱን ሲሰበስብ በመጣበት እኔን አይተሽኛል ማታ? አዎ አይቻለሁ። እንባ እየተናነቀኝ መለስኩ። አይተሽኛል? አዎ በእርግጥ እኔ የነቃሁት እነሱ ሲወጡ ነበረ። ግን እሚ እንደማትዋሽ ስለማውቅ እርግጠኛ ሁኜ ነበር። አዎ አይቻለሁ ያልኩት። ጎረቤታችን ነኝ ብሎኝ ይዞኝ ወጦ ሂጅ ወደ እነ ሰሚራ ቤት ብሎ ላከኝ። ያን ቀን ሰው ተሰብስቦ ምናምን ወከባ በዝቶ ተዋለ። መሽቶ ሁሉም ወደ የቤታቸው ሄዱ፣ ተኙ። አሁን እኮ ምንም አይመጣም አለ። ኧረ እሱማ ምንም አይመጣም፣ በቃ አንተኛ። ሌሊቱን ሙሉ ሳንተኛ ኮሽ ባለ ቁጥር ተነስተን እያየን ነበርን። ከዛ በኋላ ግን በጣም ስለፈራን የካሊድ ጓደኛ አቢ የሚባለው አብሮን ማደር ጀመረ። ኑሮ ቀጠለ። ሶስታችንም ምንም ስራ አልነበረንም። በእጃችን ምንም አይነት ብር አልነበረንም። ግን እርቦን አያውቅም። አላህ ይረዝቀናል። ወላሂ ነገ የተሻለ ቀን ይሆናል እያለን በተስፋ ነበር የምንኖረው። እሱ ግን ከቤት ካስወጡት በኋላ ሌላ ሚስት አግብቷል። ኡሚ ምን ተባላችሁ ፍርድ ቤት? ኧረ ያው ነው፣ አሁንም ቀጠሮ ነው። ምንድን ነው ቶሎ አይገላግሉንም እንዴ? ፍርድ ቤት የያዘው ነገር እንዲህ አይደል? በዛ ላይ እሱ ሁሌ እያለቀሰ ነገሩን ያንዛዘዋል። ኦ ምን ሆንኩ ብሎ ነው ደግሞ የሚያለቅሰው? እንጃ አባቱ ሲያለቅስ እኮ የተበደለኝ የሚመስለው። ዳኞቹ ሁሉም ጨካኝ ነሽ ይሉኛል። በእውነት መስሏቸው እንዴት እንደሚያመነጫጭቁኝ። ወይ ጉድ! ማስመሰል የግሉ ነው። እንደዛ ዘመዶቹ ጨካኞች። አሁን ምን ሆናችሁ ብላችሁ ነው ለወራት የምትዘጋጉት? እኔና ካሊድ ነበር በሳሚ ምክንያት ተጣልተን አመት ቆይተናል። ጅማ ለእረፍት ክረምት በሄድኩበት ነበረ በስልክ ናፍቀሽኛል ብሎኝ የታረቅ ነው። ያ ቀን በጣም ነበረ ያሳቀኝ። ከሳሚ ጋር ያስተዋወቀን ካሊድ ነበር። ሳሚ ዛሬ መጥቶ ነበር አለኝ። አዎ። እና ምን አለሽ? ምንም፣ ሳይክሉን ሰጥቶኝ ሄደ። ይሄ ፈሪ አወራታለሁ ብሏል እኮ። እና ሳይክሉን ይዞ ወጣ። ለማንኛውም ሊያን ሳሚ መንገድ ላይ ካገኘሽው አውሪው እሺ። እኔም በጣም ፈራታለሁ ብሏል። ኧረ እኔም ፈራዋለሁ። ምን ብዬ ነው የማወራው? ከሳሚ ጋር 9ኛ ክፍል ስንገባ ነበር የተዋወቅ ነው። በ15 ዓመቴ የመጀመሪያ ቀን መንገድ ላይ ጠብቆኝ እየሸኘኝ ሊያን እኔ ያላንቺ መኖር ብሎ ዝም አለ። አልችልም ብለ ጨርሰዋ ብዬ ፈገግ አልኩኝ። ፍቅር ተጀመረ። እሱም ገና 16 ዓመቱ ነበር። በጣም ነበር የምንዋደደው። ሳሚ ወዬ ታጭሳለህ እንዴ? በጣም ነበር የተናደደብኝ። ኧረ አላጭስም። ከሳሚ ጋር ተጣልተን የሚይዘው የሚጨብጠው ጠፍቶኛል። ጫላም ሳሚ ሊጫወት ሚሽን ይመጣል እንዴ? አዎ። እንካ በዚህ ቁጥር ደውልልኝ ብላለች በለው። ደሞ ጅማ ሊሄድ እንደሆነ ንገረው። እሺ ጫላ ሰጠኸው? አዎ ጅማ ልትሄድ ነው ስሎ ደነገጠ። ይህንን ሲለኝ ደስ አለኝ። እንዲህ ሲለኝ ግን ስጠብቀው አይደውልም። ድንገት ተባረክ መጣ። በሳሚ ምክንያት ነበር የተዋወቅ ነው። ተባረክ ሳሚ ጠላኝ እኮ ስለው ለምን? እኔ እንጃ ድንገት ነው የዘጋኝ። ቆይ ይዤው እመጣለሁ፣ ወጣ ብለሽ ጠብቂን አለኝ። እሺ ልቀቅኝ፣ አልፈልግም፣ አልሄድም በቃ እያለ ተባረክ እየጎተተው ይዞ ሲመጣ አየሁት። ጨለማ ውስጥ ስለነበርኩኝ እኔ አልታየሁትም። ፊት ለፊቱ ሄጄው ቆምኩኝ። አልፈልግም እያለ ሲጮህ የነበረው ልጅ እኔን ሲያይኝ ከተባረክ በኋላ ተደበቀ። ተባረክን አልፌ ፊት ለፊቱ ቆምኩኝ። ፍቅር አለኝ። ምን ሆነህ ነው? አረ ምንም አልሆንኩም። ለምንድን ነው ታዲያ የዘጋኝ? ተናድጅብሽ ነው እኮ። ምን አድርጌ? ከሰው ሳሚ ያጨሳል ሲባል ሰማሁ። አላጨስም ብዬሽ ነበረ፣ ግን አንቺ ለሰው አወራሽ። አረ እኔ ለማንም ምንም አላልኩም።
እና ላንቺ ማን ነው እንደዛ ብሎ ያለሽ? ተው አታውቃቸውም። አያታ ተባረክ። ችግሯ እኮ ይሄ ነው። በግልጽ አውሩ፣ መደባበቅ አይሰራም። እኔ አላቅም። ስጦታ እሷ ሰምታን የነገረችኝ። ጽዮን ናት ማለት ነው። ቆይ ሊያዛት። በቃ ታረቁ ብሎ ተባረክ ሄደ። ደሞ ጅማ ሊሄድ ነው ስለው፣ እንዴ ለምን? መቼ? ነገ ሊሄድ ነው። እረ ትናፍቂኛለሽ። ደውልልኝ፣ ይሄ የአያቴ ቁጥር ነው። በቃ ልሂድ፣ ኡሚት ትጠብቀኛለች። ቻው እሺ፣ በሰላም ግቢ፣ ደውልልሻለሁ። ደሞ እወድሻለሁ። እኔ ጅማ ከሄድኩኝ በኋላ ሁሌም ስልኩን እጠብቅ ነበረ፣ ግን አልደወለም። ስጦታ ጋር እየደወልኩኝ እንድታገናኘን ጠይቃታለሁ፣ ግን በጭራሽ ላገኘው አልቻልኩም ነበር። ከአንድ ወር በኋላ አክስቴ ዘቢባ ስልክ ገዛችልኝ። ካሊድ አንቺ ሳሚ ናፍቀሽኛል፣ መቼ ነው የምትመጣው አለኝ እኮ። ኧረ እኔም ናፍቆኛል፣ እንገናኝ። እሺ። በስልክ ከተባረክ ጋር እናወራ ነበር። አንድ ቀን ደውሎ ከሳሚ ጋር አገናኘኝ። በጣም ነበረ ደስ ያለኝ። የሰጠሁትን ቁጥር ኪሱ ውስጥ እንዳለ እህቱ ሱሪውን እንዳጠበችው ነገረኝ። ለዛ ነበር ያልደወለልኝ። ከዛ ቀን ጀምሮ በሌላ ሰው ስልክ ይደውልልኛል። ትምህርት ሲከፈት ወደ ዝዋይ መጣሁ። ከሳምንት በኋላ ተገናኘን። ከሩቁ ስንታይ ተራውርጠን በጣም ተቃቅፈን ነበር። በሳሚ ያሳለፍኩትን ሁሉ እረስቼው ደስተኛ ሆንኩኝ። በቃ ሀሳቢ ሁሉ እሱ ነው። ስለ እሱ ብቻ ነው የማወራው። ሳሚ ድንገት ግን ተቀያየረብኝ። በግድን የሚያወራኝ ሁሌም እለምነዋለሁ። ካላወራኝ ደግሞ አለቅስ ነበር። ሰው አንዴ ስወድ እስከ ጥግ ስለነበረ ያለሱ መኖር የምችል አልመሰለኝም ነበር። በቃ እንለያይ። ወዲያው ነበር የደወለው። ምን ሆነሽ ነው? እንዴት ያለሽ ምናምን አለ። ይኸውልህ በጣም አብዝተኸዋል። እሺ ይቅርታ። ከዛ ቀን ጀምሮ እሱ መለመን ጀመረ። አጥፍቼ ራሱ እሱ ነው ይቅርታ የሚጠይቀኝ። መለመን አቆምኩኝ። ወደ 10 አልፌ ክላስ ከጀመርን ቆየን። ፊት ለፊት ስለምቀመጥ ከሁሉም አስተማሪ ጋር እግባባለሁ። ከጎኔ ነፃነት የምትባልና መኪያ የምትባል ነበሩ የሚቀመጡት። ከሁለቱም ጋር በደንብ ተግባብተው፣ ነፃነት በጣም ፎጋሪ ነበረች። አንዳንዴ አብሬያት እፎርፍ ነበር። ቀስ በቀስ ግን እኔም እንደሷ ሆንኩኝ። ከሚቴና ማህሌት ጋር ከ9ኛ ክፍል ጀምሮ ነበር የምንተዋወቀው። እነሱንም ጭምር ነበረ ትምህርት የሚቀጡት የነበረው። በጠዋት ገብተን ስም ከተጠራ በኋላ ሲለቀቁ ነበረ ደብተራችንን ለማምጣት ክላስ የምንገባው። በወንድ እስከ መመከር ደርሰንም ነበር። በዚህ ምክንያት ብዙ ፈተናዎች አመልጠውናል። ስሚሊያን የሆነ ልጅ አለ እኛ ሰፈር ፈተና ሰርቋል። አረ ሚቲ ተቀበዩ እንጂ። አራው መውደቃችን እኮ ነው። አሁን ማን ያምናል? ማህሌት ወደቀች ቢባል በቃ አለቀልኝ። አረ እባክሽ ኮርጀንም ቢሆን እናልፋለን። ሚቲ ከልጁ የ3 ትምህርት መልስ ተቀበለችው። አንቺ ሊያን ለምን ካሻ ትቀበዩም? የቀረውን እሱ ይወድሻል፣ ስለዚህ ይሰጥሻል። አረ እባክሽ እንደዛ እየሸሸሁት አሁን ለጥቅሜ ልቅረበው? ምን ችግር አለው? ለነገሩ ምን አማራጭ አለኝ? ካሽ መልሱን ተቀበልኩት። ለምናምናቸው ልጆች ብቻ መልሱን ሰጠን፣ ዝም አለን። የፈተናው ቀን ግን ተማሪ ሁሉ መልሱን ይዟል። ሚቲ ግን ምን ሆነሽ ነው ለሁሉም የሰጠሽው? አረ ከየት እንደቀሰሙ አላውቅም። ሁሉም ጋር እኔ ሲመጡ እምቢ ማለት ከበደኝ። እሺ ይኸው አስተማሪው ነቅቷል። ጉዳችን እኮ ነው። የሚቀጥለውንም ፈተና ከእነሱ ጋር ኑ ብሎ ተማሪዎች ሁሉም ሲመጡ እኔና ማህሌት ኮሰር አልንባቸው። ሚቲ ጋር ግን ተሰጣቸው። አንቺ ሚቲን ቢሮ ወስዷት እያለቀሰች ነው። ከምር አወቁ እንዴ? አዎ እባክሽ፣ ይቺ ቤቲ ሄዳ ተናገረች። ህፃን ነገር ነች እንዴ? ሚቲ እያለቀሰች ከግቢው ወጣች። ምን አሉሽ ስንላት፣ ሲያስጨንቁኝ ሊያንም አለችበት አልኩኝ። አብረን እንሄዳለን ነገ። እሺ እንደ ጓደኛ አብሬት እንደሆን እኔን ስለመረጠችኝ ደስ ብሎኛል። በነጋታው እሷ ቢሮ ሄደችና እኔን ከክላስ ወጠው ስሜን ጠርተው ወሰዱኝ። ቢሮ ብቻችንን ከፈተኑን በኋላ ከየት እንዳመጣን ሲጠይቁን
ግሩፕ ላይ ተለቆ ነው ብለን ግግም አለን። ሰለሞን የሚባል ማትስ አስተማሪ በጣም ሲያንገበግበው ነበር። እዩ ይህንን እንዴት እንደማደርገው ስልጣን ፈልጎ እኮ ነው። ዝማቴው በማያገባው ይገነፍላል እያለን እንስቃለን። በነጋታው ሰልፍ ላይ ተማሪ ሁሉ ባለበት ሰለሞን መጥቶ ሁላችንም ይፈልገናል። ሜቲ እኛን የሚፈልገው እረ እዚህ ጋር ናቸው በሉት ብላ ሳቀች። ሁሉም ሰልፍ ላይ አየንና እኛ ጋር ሲደርስ ነው ሁለታችሁ ብሎ ይዞን ሄደ። የዛ ሁሉ ተማሪ አይን እኛ ላይ ነበር። ከፈተና መልስ ቢሮ ነው አለን። ፈተና እንደጨረስን ስንሄድ የኤሌመንታሪ ዳይሬክተር ሳይቀር ተሰብስበው ነበር። ኑ ግቡ። እሺ አሸ ሳይቀር ነበር። እኛንም ሊያባረሩን ሲሉ የሰጠንን ልጅ ስም ተናግረናል። ሁላችንንም ፊት ለፊት ካቆሙን በኋላ መክረው ተውን። በዚህ ምክንያት ስማችን ታዋቂ ሆነ። ከዳይሬክተር እስከ አስተማሪ ከሁሉም ጋር ፒስ ሆነን። እረ ስሚ ነፂ፣ ማታ ተባረክ እኛ ቤት መጡ። እኔ የካሊድ ክላስ እየጻፍኩ ነበር። ከዛ ምን ቢሆን ጥሩ ነው? ተባረክ ሌላ ሙድ ውስጥ አይገባም መሰልሽ? ምን? እንዴት? መጡ ካጠገቤ ተቀመጠ። ጭንቅላቱን እግሬ ላይ አስተኛና ፀጉሬን ስሪኝ አለኝ። እኔ አልችልም ተነስ ብዬ ገፋሁት። ተነሳና እግሬን አጥፌ ነበር የተቀመጥኩት። አንዱን እግሬን ጎቶ ከሶፋው ላይ አወረደውና ዘና ብለሽ ተቀመጭ አለኝ። ስሜቴ ሲሆን እየታወቀኝ ነው። በጣም ከመደንገጥ የተነሳ እጅ እየተንቀጠቀጠ ብድግ አልኩና ጨረስኩኝ በቃ አልኩት። ወይኔ ከዛስ? ከዛማ ትቼው ወጣሁ። አይ ተባረክ፣ አይገርምሽም? ደሞ እኮ እንደ ሲስፕሮ በጣም ነው የምንቀራረበው። ፍቅረኛ ስላለሽ አልመሰልሽው ይሆናል እንዴ? ቢሆንስ? እኔ እኮ እንደ ወንድሜ ነው የማየው። እንዴት እንዲህ ያስባል? ከዛ ቀን በኋላ ለሱ ያለኝ አመለካከት ወረደ። እንደ ወንድም አምነው ነበር፣ እወደው ነበር። ሳማክረውም ቅልል የሚለኝ እሱን ነበር። አሁን ግን እምነት አጣሁበት። ከትምህርት ቤት ሳይክሌን እየገፋው እስከ ግማሽ እነ ነጅሚያ ጋር ነው የምመጣው። እኔ ዲኔ ላይ ደካማ ነኝ፣ እነሱ ግን አደብ ያላቸው የተሰተሩ ኢማንኛ ናቸው። ካልመጥናቸው ሁሌም ከነሱ ጋር ነው ወደ ቤት የምንሄደው። የእነሱን እያየው ሰላቴን እጀምራለሁ እልና ግን ይከብደኛል። ሙሉ ለሙሉ መንገዴን እንዳልስት የእነሱ ተጽዕኖ አለበት። አብዱ መጣ። ውይ ይሄ ልጅ ደግሞ አትፍረጅበት። አብዱ ማለት ከልጅነታችን ጀምሮ በአንድ ባጃጅ ነበር ትምህርት ቤት የተመላለስ ነው። እንደሚወደኝ ሁሉም ያውቃሉ። የሄድኩበት ቦታ ሁሉ አየዋለሁ። እንደ ሕፃን ልጅ ነበር የማዘው። ከሚኪ ጋር አብሬ እንዳለው እያወቅ እንኳ አራቀኝም። ከ6ኛ ክፍል ጀምሮ ፍላጎት ያሳየኛል። እኔ ግን ምንም ቢያደርግ ልወደው አልቻልኩም። ባክሻውንማ ቤትም ድረስ ይመጣል። የዚህ ልጅ ግፍ ግን ቆሞ ያስቀርሻል። ወይ በግልጽ ራቀኝ በይው። አይ ነጅሚያ፣ እኔ እንደዚህ አይነት ድፍረት ቢኖረኝ የት በደረስኩ። እንዴት ናችሁ? አብዱ ደህና ነህ? አልሐምዱሊላህ። የኢድ ቀን ማታ ሳሚን አገኘሁት። ትንሽ ካወራን በኋላ ግን የማይሆን ነገር አደረገና አስደነገጠኝ። በነጋታው በስልክ የኔ ውድ አለኝ። ወዬ ለምን ክብረ ንጽህናሽን አትሰጭኝም? አይሆንም። ለምን? የወደፊት ባሌ ባትሆንስ? ለምን አልሆንም? ልትተይኝ ታስቢያለሽ ማለት ነው? አልተውህም፣ ግን ማን ያውቃል የወደፊቱን። አታስቢ፣ እንጋባለን እኮ። አይሆንም። ያለበዚያ ነገር መቀጠል ማንችል ከሆነ እዚሁ እናቁም። ኧረ ተይው በቃ። በዚህ ተቋጨ። አንድ ቀን ከክላስ እየመጣን ሊያን ቆይ ወደፊት ከሳሚ ጋር እንዴት ልትሆኑ ነው? እሱ እኮ ሙስሊም አይደለም። እኔ እንጃ ነጅሚያ፣ ማቆም ከበደኝ። መጀመሪያ እዚህ ነገር ውስጥ መግባት አልነበረብሽም። ልጅነት ነዋ። ደግሞ ማነስ አስተምሮኛል። ዲኑን ቀርቦ የሚመሰክርልኝ ሰው የለም። እኔም ለማወቅ ጥረት አላደርግም። አብሽሪ ብቻ አላህ ሙስሊም ቢያደርግልሽ ኖሮ ጥሩ ነበር። ቢሆንልኝማ። እስካሁን ፍርድ ቤት የተመላለሱ ነው። እስካሁን ያላከባት ሽማግሌ የለም፣ ግን ሁሉንም አይሆንም ብላ መልሳለች። 1200 ብር ተቆራጭ ተደርጎልን በወር ሰሚር እየሄደ ያመጣዋል። ሱቁም ባጃጁም የዶሮ እርባታውን በእጁ ነው ያለው። አንድም ቀን ግን ልጨምር ብሎ አያውቅም። በዛ ላይ ተቆራጭ እንዲቀንስለት ሲል ካሊድን
የኔ ልጅ አይደለም ብሎ ካደ። መካዱ ምንም አያስገርምም። ካሊድን አይወደውም። ብዙ በድሎታል። 3 ጠፍቶ ተፈልጎ ነው ያመጡት። ሁሌ ከቤት እያባረረው ውጭ ያድራል። ብቻ መካዱ አያስገርምም። ፍርድ ቤት ንብረት ክፍፍል ላይ ደርሰው ብዙ ነገር ንብረት ካደ። ቤቱንም በእህቶች ስር ነው የገዛሁት አለ። የማይመስል ውሸት ነበር። ባስመዘገቡት ንብረት ላይ ምስካሪ አቀረቡ። ያስካዳቸውን መሐመድንና የእህቱን ልጅ አቀረበ። ይገርማል። የእህቱ ልጅ በካደው ንብረት ላይ መሰከረች። ቤቱን በእህቱ ብር ነው የተሰራው አለች። ጉድ እኮ ነው። እህቱ ውጭ የሄደችው ከ2 ዓመት በፊት ነው። ቤቱ የተሰራው ከ11 ዓመት በፊት። እንዴት ሆኖ ነው ታዲያ? የሚያሳደገችው መሐመድ ግን ሁሉንም እውነት ተናገረ። መዋሸት ከበደው። የዛን ቀን ቤት ሲገባ ምን እንደሚሉት ሳስበው ራሱ ጉድ ነው የሚሆነው። ቢሆንም ግን እውነቱን ተናግሮ የመሸበት ማደር ይሻላል። የቢቢ አባት ደግሞ የዶሮ እርባታ የሚሰራበትን መሬት የኔ ነው፣ እሷንም ማን እንደሆነች አላቅም ብሎ ካደ። በእርግጥ መሬቱን ሲጋቡ ስጦታ የተሰጠው ቢሆንም ግን 20 ዓመት ሲገበርበት የነበረው አባቴ ነበረ። ስሙም በአባቴ ነው። ክስ ሲጀምሩ ንብረቱን ሁሉ እሷ ብታሳግድበትም የመሬቱን ስም በጉቦ ወደ አባቱ አስቀይሮት ነበር። ለዛ መሬቱን ተካደች ማለት ነው። ሌሎቹን ከተካፈሉ በኋላ ቤቱ ላይ ደረሱ። በቤቱ ጉዳይ መስማማት አለባችሁ። እኔ ብር ልስጣትና እለቀው ይውጡ። አይሆንም፣ ልጆቼ መንከራተት የለባቸውም። እኔ ልክፈለውና ልውሰደው። መቼም አይሆንም እንደዛ። በቃ ማትስማሙ ከሆነ በጨረታ ይሸጣል። እሺ ብለው በዚህ ተስማሙ። አብዛኛውን ስለ ካደን ያን ያክል ብር አልደረሰባትም ነበር። ሲጋቡ በሳር ፍራሽ ነበረ። ቀስ በቀስ ነው የተሻሻሉት። እሱ ሸቀጥ ነበር የሚሰራው፣ እሷ ደግሞ ምግብ ቤት ነበራት። ሌሊት እየተነሳች እራሷ ነበረች የምትሰራው። ደከመኝ አታውቅም። በጣም ጎበዝና ጠንካራ ነበረች። ሁለቱም ለፍተው ነው እዚህ የደረሱት። አታስቢ ከድጃ፣ እኛ እናዋጣና ለራስሽ ታስቀይሯለሽ። እሺ ከይሩ፣ እሱ ከሚገዛው እንደምንም ማስቀረች ሽጭም ቢሆን እሰጣቸዋለሁ። አይ ብቻ አንቺ አድርጊው እንጂ አይሸጥም፣ ይህ ልጆች ቅርስ ነው፣ ሰርተሽ ትከፍይናለሽ አሏት። እሺ። በሰዓቱ እኔ ጅማ ለክረምት ሄጄ ነበር። ቤቱን እኛ የማናገኘው ከሆነ ጅማ እንገባለን ብላኛለች። እና እኔና አንቺ ልንለያይ ነው? ለምን እንለያያለን? እንዴት እንገናኛለን ታዲያ ተራርቀን? አንዳንዴ እንገናኛለን። ኧረ እኔ አሁንም አልቻልኩም ናፍቆቱን። በእናትህ ሳሚ፣ ጨንቆኛል ለራሴ። ሌላ ጭንቀት አትሆንብኝ። እሺ የኔ ውድ። እነ ሜቲም ጨንቋቸዋል። ሁሌ እየደወሉ ይጠይቁኛል። ኧረ ሊያን፣ ባንቺ እኮ ነው ማውራት የጀመርነው። ፈታ የምታደርጊን አንቺ ብቻ ነሽ። እንዴት ነው አሁን የምንማረው? ማሂ፣ ዝም ብለሽ ጸልይልኝ እስኪ። ዛሬ ነው ጨረታው። እሺ በቃ ወዴ፣ አሳውቂኝ። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። እንኳን ደስ አላችሁ። እማዬ እልልቷን አቀለጠችው። ስልኩን ተቀብያት፣ እውሚ አታስቢ፣ በቃ ኑኑ እሸት አሸንፋለች፣ አልሐምዱሊላህ። ቀጥታ መግዛት ስለማትችል በእጅ አዞር ነበረ ያስገዛ ነው። ወደ 1.2 ሚሊዮን ብር ገብቶ ስለነበረ ጨረታው ለሱ 600,000 ተሰጠው። አበቃ ከሱ ጋር ያለን ጉዳይ። ኡሚ ምንም ብር አልተረፋትም ነበር። ባጃጁ ለሷ ቢደርሳትም ግን አበላሽተሸዋል። በዛ ላይ የ600,000 ብር ባለዕዳ ሆናለች። አሜሪካ ያሉትን ያጎቶቿን ልጆች ጠይቃ 100,000 ላኩላት። ግን ሙሉ ወጪው ለባጃጁ ነበር የሆነው። አንዱን ክላስ ለነይዱ አከራይተን የሱን የወር ተቆራጭ እየጠበቅን እንደተለመደው መኖር ጀመርን። እንዴት ነው የሚተሳካልሽ? እስኪ ተይኝ፣ ራሴን አሞኛል። ቡና ፊ። እሺ አፈላለሁ። ግን ምን ነው? ኧረ እባክሽ፣ መኖርም ያስጠላል። ምን ነው ብዙ ነው እንዴ ግብሩ? 2 ዓመት ሙሉ ሳይገብር ነበረ እየነዳ የነበረው። በዛ ላይ የማህበር አልከፈለም። እና እንዴት ልታድርጊ ነው? እሱ የሰራበትን ልቀፈቅፍ ነዋ። አይድላችን። ወደ 11 አልፈን ክላስ ጀምረናል። እራኪ ተጨምራበት ጀማችን ፏ ብሏል። ከመጀመሪያው ብሶብን በጣም ረባሽ ሆንን። መጨረሻ ላይ ነበር የምንቀመጠው። እነ ሂዱ እኛ ቤት ከተከራዩ በኋላ በጣም ተግባብተን ዙረታም ሆነን። ስሚ ሂዱ፣ ወየሊያን ቅድም ፋምሽን ስታስተዋውቂኝ እኮ አንቺን አታልዬ
ካስት ልጅሽ እንድመጣ ከሱ ጋር እንዳገናኘን ጠየቀኝ። እሺ ይዣት እመጣለሁ በይው። እንደዚህ አይነት ቦታ አልገባም ስላልኩት እኮ ነው። አንቺን ካለሽ ምንም አይፈጠርም። እሽ እለዋለሁ፣ ግን ሰርፕራይዝ እንዲሆን የፈለገው ምናልባት መሄድ ማትፈልጊ ከሆነ ብዬ ነው የጠየቅኩሽ። ምን ችግር አለው? እንዳላወቀ ሰርፕራይዝ ይሆናላ። ያለኝ ቦታ ይዱን ይዣት ሄድኩኝ። እሱም ከጓደኛው ጋር ነበር የመጣው። ይዱም ያውና ባልሽ አለችኝ። እሺ ሰላም ናችሁ ሴቶች? ዮሲ ብላ አቀፈችው። ሰላም ነው ሊያን፣ ታዋቂው ነቢል ይባላል። እሺ ዮሲ። ከነቢዩ ጋር ተዋውቀን አወራን። ምን ይምጣ? ለእኔ ፋንታ፣ ለእኔም እንደዛው። አረ ሙዳት ተያዙ። ወይን አምጣ እንጂ። ጠጡ እንጂ ሂዱ። አይ እኔ አልጠጣም። እኔም አልጠጣም። አረ ምን ነው የቤት ልጅ ነኝ አላችሁ እኮ። እናንተ ተጫወቱ፣ በቃ ሂዱ እንሂድ። 1 ሰዓት ሆኗል እኮ። አረ አንቺ ደግሞ ገና እኮ ነው ሰዓቱ። አረ እባክህ በቃ እኔ ልሂድ። አረ እኔም እሄዳለሁ። አይሆንም ቢሉም ችክ ብለን ተነስተን ሄድን። ምን አይነት ነው በእናትሽ? እኔ በርገር የሚጋብዘኝ መስሎኝ ነበር። ችጋራም ለስሙ አለው። ቢጋብዘን በባዶ ይሸኝናል እንዴ? ደግሞ ለዚህ ነው እንዴ ይውስ ምናምን ብዬ የተዋወቅኩት? ግን ሊያመች ፈልጎ ነበር። አዳንሽኝ አንቺማ። ክላስ ከነሚቲ ጋር አሪፍ ጊዜ ነበር የምናሳልፈው። ግን አሪፍ የኑሮ ደረጃ ላይ ስለነበሩ እኔ ከብዶኝ ነበር። በሚለብሱት በሚይዙት ብር የበታችነት ስሜት ይሰማኝ ነበር። ብር እንደ ውሃ ሽታ ካራቀኝ ቆይቷል። በአንድ እኮ ነው ልደቴ። ታከብራለሽ? አረ ብር የለኝም። ሁላችንም እናዋጣና እንሰጥሻለን። ኬክ ዘዢ። እንደዛ ከሆነ እሺ። ማምሻ ላይ ከስጦታ ጋር ሄደን አዘዝን። ስንመለስ እነ ይዱን አግኝተናቸው አብረን ወደ ቤት ሄድን። በነጋታው ተባረክ ቤት መጣ። ሃፒ በርዝዴይ። አመሰግናለሁ፣ እንኳንም መጣ። ልመታሽ ነው የመጣሁት። ለምን? ትናንትና ስታልፉ ስላንቺ እየተወራ ነበር። ደግሞ ምን ተባለ? ሻርክ የሚባለው ባጃጅ ውስጥ መጥፎ ነገር ስታደርጊ ሰዎች አይተውሻል። እንዴት እንደዛ ታደርጊያለሽ? ማኔ? የምን ሻርክ? እንደዛ እያሉ ሁሉም እያወሩ እኮ ነው። ማን ያላችሁ እንደዛ? እኔ አላቅም፣ ከልጆቹ ነው የሰማሁት። በእርግጥ 11 ከገባው በኋላ ብሶብኛል። ከነነጅሚያ ጋርም ተራርቀናል። ቢያንስ የእነሱን አዳብ እያየው ቆጠብል ነበረ። ከዲኒም በጣም ርቅ ያለው ከሳሚ ጋር ሁሌ እንደተጣላን ነው። ከሌላ ሰው ጋር አታውሪ እያለ ሁሌ ይጨቃጨቃል። ቢሆንም ግን ከማውራት ውጭ አግኝቼው ራሱ አላውቅም። ፎቶ ላኪልኝና እንገናኛለን የሚል ወንድ አልወድም። ተባረክ እንዲህ ሲለኝ ገረመኝ። ሰው ቆይ ትንሽ እውነት ይዞ ጨማምሮበት ቢያወራ እሺ፣ ምንም ያልተፈጠረ ነገር ከየት አምጥቶ ነው የሚያወራው? ከመርሽ ነው ሊያን? ምንም አታውቂም? ቀኔን ነበር ያበላሹት። እንደምንም ደስተኛ መስዬ ልደቱን አከበረን እና ሜቴን ሸኝቼ በተሰበሰቡበት ፊት ለፊታቸው ሄጄ ማን ወሬውን እንዳስጀመረው ጠየቅኳቸው። ግን ማንም አልነገረኝም። ሳሚ መጣ። እሺ አንተ እንኳን ንገረኝ ስለው ምንም ሳይለኝ ትቶኝ ሄደ። እኔም ወደ ቤት ሄድኩኝ። የቀረውን ኬክ እኔና ተባረክ ይዱ ሆነን እየበላን ሳሚ ደወለ። ፍቅር ይቅርታ ቅድም ትችሽ ስለሄድኩኝ። እሺ ንገረኝ ማን እንደሆነ። ማቲ ነው። ኦ ማቲ ደግሞ ከየት አውቆኝ ነው? በነጋታው ትምህርት መማር አልቻልኩም። አይኔ እስኪያብጥ ነበር ያለቀስኩት። አረ በእናትሽ ሊያን በቃ ዝም በል። ማቲም ባይን ጠራርጋ አቅፋ ባበለችኝ። ነይ በቃ አስፈቅደሽ ወደ ቤት ሂጂ። ቲቸር ወደ ቤት ልሂድ ጻፍልኝ ስለው ስም ጠሪሽ ይጻፍልሽ አለኝ። ምንም ሳለን እንባይ ለቀኩት። አረ ሰለሞን እያለቀሰች ነው ልጅቷ። ደነገጠ ሰለሞን። ነይ በቃ እኔ ያስወጣሻለሁ። ግን ምን ሆነሽ ነው? ምንም ብዬ ወደ ቤት ሄድኩኝ። ተባረክ መጥቶ ከድብርቴ እንደወጣ አደረገኝ እና ራኬብ በተከታታይ ደወሉ። አሁን እንዴት ነሽ ታዲያ? ደህና ነኝ ማሂ። ተባረክ እያሳቀኝ ነው። አሁንማ አረ እንኳንም ደህና ነሽ። ቅድም እኮ አስደነገጥሽን። ይቅርታ ወዴ፣ ራሴን መቆጣጠር ስላልቻልኩ ነው። አረ ችግር የለውም። ዋናው አንቺ ደህና መሆንሽ ነው። በቃ ነገ እንገናኛለን። እሺ ማሂ። ከሂዱ ጋር እየመጣን እያለ ማቲን አገኘ ነው። ፊት ለፊቱ ቆመን መንገዱን ዘጋበት።
ስማ አንተ፣ የት ታውቀኝና ነው ስለኔ የምታወራው? መጀመሪያ ለሰው ክብር ይኖርሽ። ታዲያ አንተ እኮ ሰው አይደለህም። የሆነ ነገር አናቴን ድርግም ሲያደርገኝ ተሰማኝ። አይኔ ብዣ አለብኝ። ሰነቃ ማቲ ከኛ 20 ሜትር ያክል ርቋል። እሚ እንዳታውቀኝ እየሳኩኝ ወደ ቤት ገብቼ ቀስ ብዬ ክላሴ እንደገባው እንባይን መልቀቅ ጀመርኩ። ምን ሆነሽ ነው? ደነገጥኩ። ካሌድ ነበር። ወራቢ መንጃ ፍቃድ ሊያወጣ ሄዶ ነበር። አለህ እንዴ? መች መጣ? ለምንድን ነው የምታለቅሹ? ይሄ ማቲ ብዬ እንባይን ለቀቅኩት። ንግግር አልችልም። እንባይን የሚቀድመኝ ምንም ሳይል ብድግ ብሎ ወጣ። ከትንሽ ደቂቃ በኋላ በሩ በኃይል ተንኳኳ። ኡሚና የኢዱ እናት ተቀምጠዋል። እኔና ኢዱ ቲማቲም ቁርጥ እየሰራን ነበር። ኢዱ ሮጣ ከፈተች። ናውጣ ማቲ ነበር። ደግሞ ገና ከመምጣቱ ተጣላ ብላ ወጣች። ሰው ተሰበሰበ። ኡሚ ከካሊድ ሳይሆን ከኔ ጋር እንደሆነ የተጣላው ስሰማ ካልገደድኩት ብላ ቀወጠችው። ከወንዱ ጋር ቢሆን እሺ፣ እሷ እኮ እያመሰለችህ እንዴ ወርደ ከእሷ ጋር የምትጣላው? እንደ ምንም ነገሩ በርዶ ይህም ቀን አለፈ። ዛሬ የማሂ ልደት ነው። እናት ሂጂ። ብር የለኝም፣ ስጦታ ሳልይዝ ልሄድ ነው። አንቺ ደግሞ እና ምን ልትያት ነው ታዲያ? መንገድ ሂጃለሁ እመጣለሁ ከደረስኩ ብያታለሁ። በዚህ ሰዓት ማሂ ደወለች። አልሄድሽም ሊያን? መኪናው ተገልብጦብን እኮ። ምን? በጣም ደነገጠች። ከፍቶኝ ስለነበረ ድምፄ ይንቀጠቀጣል። ድምፅሽ ራሱ እኮ ልክ አይደለም። ተረጋጊና መልሼ እደውላለሁ። እሺ። አስተግፊሩላ። ከየት ነው ግን ይመጣልኝ? አይ ሊያን እያልኩኝ ከራሴ ጋር አወራለሁ። አንቺ ተነሺ፣ ይኸው ብር መስቀል ርካሽ ስለሆነ ገዝተሽ ስጫት። አረ ሂዱ። አሁን እንኳ እንዲህ አልኳት እኮ። ያምሻል አንቺ ልጅ። በቃ ደረስኩ ብለሻታል፣ ሂጂ። እሺ አብረን እንሂድ ብዬ ተያይዘን ሄድን። ከሂዱ ጋር ይግባባሉ። የምንሄድበት ቦታ ሁሉ አብራን ትሄዳለች። አሁን እያነከሽ ግቢ። ኧረ ብያት ከት ብለን ሳቅን። ልክ ስገባ ሁሉም ነበረ ዘሎ የተጠመጠሙብኝ። እውነት መስሏቸው እንዲያ ሲሆኑልኝ ሳይ ደስ አለኝ። ከሳሚ ጋር ፍቅራችንን ጨምረናል እንጂ አልቀነስንም። ቀን በቀን እናወራለን። ከሂዱ ጋር ተልከን በወጣን ቁጥር አገኘዋለሁ። አሁን ግን የሃይማኖታችን ጉዳይ እያሳሰበኝ ነው። የኔዎች ወዬ በቃ እንለያይ። ለምን? ሃይማኖታችን አንድ አይደለም። ምን ችግር አለው ታዲያ? አይ በእኛ አይፈቀድም። አሁን ትልልቅ ሰዎች እየሆንን ነው። መለያየታችን ስለማይቀር ካሁኑ እናቁም። በዚህ ምክንያት ከ4 ጊዜ በላይ ተጣልተናል። ሁሌ እንደዚህ ይለውና እየተደበኩ አለቅስ ነበር። ደግሞ አልችልም። እያለቀስኩኝ ሲለምነኝ ወዲያው እሽለዋለሁ። አንዳንዴ ጨከን ብዬ አይሆንም ምለውና ጓደኞቹ ከዚያም ከዛም እየደወሉ እረ ልጁን ሲሉ እፈራና እመልሰዋለሁ። በመጨረሻም ግን እንደሚሰልም ተስማምቶ ሰላም ሆነናል። እኔም ሰልሞ እንደምንጋባ እርግጠኛ ሁኜ ነበር። ፍቅር ዛሬ ሰርፕራይዝ አለሽ። አረ ደስ ብሎኛል። ይታል ታዲያ? ቆይ አሁን አይደለም ስንደርስ አሳይሻለሁ። እሺ። በባጃጅ ከሄድን በኋላ አንድ ቤት ደረስን። ነይ ግቢ። የት ነው የምገባው? ቤት ውስጥ ነይ። ችግር የለውም ግቢ። እሺ ቢያንስ በሩን አትዝጋው። አንቺ ደግሞ አትፍሪ። እኔ አይደለሁ እንዴ? እዚህ ጋር ተቀመጭ። እሺ። መቼም አልክድሽም፣ ቃል እገባልሻለሁ። እሺ ፍቅር። ትንሽ ካወራን በኋላ ያልጠበኩትን ነገር አደረገ። መደንገጤን ሲያይ ስሜቱን ተቆጣጥሮ የኔ ፍቅር፣ እኔ ያላንቺ ፍላጎት ምንም ነገር አላደርግም። እሺ። እና ይቅርታ በጣም ፍቅር፣ እንዲህ ማድረግ አልፈልግም። እሺ በቃ ችግር የለውም። ቁጭ ብለን እየተጫወትን እያለ እስኪ ስልክህን ከፍተህ ስጠኝ። እሺ ይኸው። ያንቺን ስጭኝ፣ ዘፈን ከፍቼ ላዳምጥበት። ይኸው። ቴሌግራም ውስጥ ገብቼ ሳይ ሴቶችን አየሁ። አንዷ ውስጥ ገብቻ ነበርኩት። ስለ እኔ ታውቃለች። ፎቶዬን ሁሉ ልኮላታል። መጨረሻ ላይ ግን ከኔ ጋር እንደተለያየን ነግሯት መጀናጀን ጀምረዋል። ብቀናም ግን ስራዬን ስለማቅ ምንም አላልኩትም።
ቲቸር ጨርሻለሁ። ጎበዝ ራኬብ፣ ትክክል ነሽ፣ ግን እንዴት እንዳገኘሽው አስረጅኝ። ጎበዝ ነሽ እኮ አስረጅኝ። ይሄና ይሄ ተደምሮ ከዛ ይሄ ተቀንሶ እኛ ራኬብ ላይ ተደራርበን ተቀምጠን የነበረው ልክ አስረጅኝ ሲላት ጭንቅላታችንን በእጃችን ሸፍነን ዳርዳራችንን ይዘን እንስቃለን። በስነ ስርዓት አስረጅኝ እንጂ። እኔ ብቻ አይደለም የሰራሁት ከነሱ ጋር ነው። ማን? አረኛ አልሰራንም። አያችሁ ችግራችሁን፣ በስልክ እየሰራችሁ ራሳችሁን ታደድባላችሁ ብሎን ሄደ። ሆዳችን እስኪቆስል ነበር የሳቅ ነው። ደግሞ ድፍረታችን። ጎበዝ ተማሪዎች ሲያሳርሙ እጃችንን እናወጣለን። እንዴ አለ ማፈር። እናንተ ሰላም፣ እኔን ስለማያቀኝ ልጥራው። ኧረ እባክሽ ሰላም፣ እኛ እንደተቀላቀልሽን ያውቃል። አስረጅኝ ይልሻል። ኧረ ይኸው ሌሎቹ ዝም ብለው እያረም አይደል እንዴ? ተይ፣ ምን አገባን እኛ። ቲቸር ይኸው። ጎበዝ ልጅ፣ እስኪ አስረጅኝ። በድጋሚ ሳቅንባት። ኦሚ ኑሮ ሲከብዳት ከማከፋፈያ ሙሉ ዱቄት የሱቅ ዕቃ አምጥታ ከፍታለች። እቁብ ገብታም ብሩን ከፍላለች። ለስሙ ባጃጅ አለ። ሰው ከሚጫወትበት እስኪ ወጣ ስራ፣ እዚህ ከምን ትዘፈዘፍ። ኦሚ ደግሞ እያወቅሽ ገና ባጃጁን ሲይዘው ነው የሚያመኝ። እሱ ሰው ያኔ እንዳትይዘው ብላ አይደል እንዲያሰራችብህ የሙሐመድ ሚስት። ውይ እሷስ አላህ የስራዋን ይስጣት። እስኪ አሁን ምን አደረካት ባንተ የምታሰራው? ከነ ሚቲ ጋር 12ኛ ክፍልን ከጨረስን በኋላ አዲስ አበባ ገብተን እየሰራን እንማራለን ብለን ተስማምተናል። ፍቅራችን ያስቀናል። ከክላስ ተነጣጥለን ወጥተን አናቅም። ክላሱን ብጥብጥ ነበር የምናደርገው። እኛ ከሌለን ይደብራቸዋል። ከሁሉም አስተማሪ ጋር እንግባባለን። እነሱን ሳገኝ ደስተኛ ነው የምሆነው። ከሌሎች ተማሪዎች ጋር አንግባባም። ሁሌም ለ4 ነው የምንውለው። ሰላምን ጨምረናት ደግሞ አሁን 5 ሆነናል። ሌላ ተማሪ መጥቶ ከተቀላቀለን ደስ የማይል ጸጥታ ይሰፍናል። ስሚ ሚቲ፣ ኦንላይን ላይ ነበር። ወይዬ፣ እወድሻለሁ። እኔም በጣም ነው የምወድሽ። በህይወቴ ለመጀመሪያ ጊዜ ስሜቴን ስገልጽ ከሳኒ ውጭ ለሌሎቹ በተግባር ነው የማሳየው እንጂ ስሜቴን አውጥቼ መናገር ይከብደኝ ነበር። ራኪብ፣ ቶሎ ቶሎ እየሰራሽ ላኪልን እንጂ እንግሊዘኛ ላይ ጎበዝ ነሽ። አረ ችግር የለውም እልክላችኋለሁ። ፈተና ተጀመረ። ብናይ ምንም አትልክም። ብሽቅ ነበር ያልኩት። ትቻት በራሴው ሰራው። ለምን አልሰራሽም? ወርውሬ እኮ ረዱ ሰራች። 3 ደቂቃ ሲቀር ነው የምትወረውሪው? ደሞ አንቺን ማመኔ። አንቺ አሁን ጓደኛ ነሽ ብዬ ተናድጄ ጥያቸው ወደ ቤት ሄድኩኝ። ምንም እንኳ ፈተናውን ብሰራ አለመላኳ በጣም አናዶኝ ነበር። ሁሌም እኔና ራኪብ ነን የምንጣላው፣ ግን በነጋታው እንረሳውና ፍቅር በፍቅር እንሆናለን። በዚህኛው ግን የተለየ ነበር። በነጋታው ክላስ ሲሄድ ሁሉም ተቀያየሩብኝ። ራኪብ ጭራሽ አላወራችኝም። ዛሬ የራኪብ ልደት ነው። ሳታስበው ውሃ እንድፋባት። በነሚቲ በኩል እንሄድና እዛ እንደፋባታለን ብለን ተስማማን። እሺ፣ ሁላችንም ደፍተንባት ብስብስ ብላለች። በዚህ ምክንያት ነበር ከራኪብ ጋር ያወራ ነው። ቤት ስገባ የኔ ውድ መካሬ እንኳን ተወለድሽልኝ፣ ነፍ ዓመት ኑሪልኝ ብዬ ላኩላት። ፕሮፋይልም አደረኳት፣ ግን አልመለሰችልኝም። በሰዓቱ አባቷ ታስሮ ስለነበረ እንዴት እንደሆነ ቴክስት ላኩላት፣ አልመለሰችልኝም። ፈተና በወሰድንበት ቀን ወደ ወሊሶ ለረፍት ሄድኩኝ። ማናቸውም አልመጡም። ሚቲ ብቻ ነበረች። እሷን ተሰናብቼ ነበር የሄድኩት። የአረፋ ቀን የእንኳን አደረሰሽ መልእክት እጠብቃለሁ፣ ግን ማንም አላለኝም። በጣም ነበር የከፋኝ። ማታ 3 ሰዓት ቴክስት ገባልኝ። ተንገብግቤ ሳየው ተባረክ ነበር። የምጠብቀው ስላልነበረ ምንም አልመሰለኝም። በነጋቷ ሚቲ ደውላለችኝ። ትንሽም ቢሆን ተረጋጋሁ። እማዬ ጸባያ ከበፊቱ ብሷል። በሆኑ ባልሆኑ ትጨቃጨቃለች። ባሽሞር ነበር የምትነካኝ። እኔ ደግሞ ስደብ አልችልም። እየተደበቅኩኝ ስቅስቅ ብዬ አለቅስ ነበር። ተባረክ እንዳይረበሽ እያለ ሁሌ ይደውልልኛል፣ ግን ስልክ ማውራት ስለማልወድ ይሰለቸኛል። በዛ ላይ ደርቲ ማይንድ ነው ያለው። ወሬው ሁሉ ብልግና ነው። ሊያን፣ ዛሬ የጓደኛዋ ልደት ነው። አብረን እንሄዳለና? የት ነው ኢሉ? ዝም ብለሽ ተዘጋጅ። እሺ በቃ።
ከሳሚ ጋር ተለያያችሁ እንዴ? አራለ አንቺስ ከቀኑ ጋር ተለያየሽ እንዴ? ከመቼሽ? ከኬና ጋር ሆንኩኝ እኮ። አንቺ በቃ ማንም አይቀርሽም አይደል? አሁን ይመጣል ሰላም ትይዋለሽ። ወይኔ አያስታውሰኝም እኮ ያኔ እኮ እናወራ ነበር። ባክሽ ጣጣ የለውም። ልደቱ ጋር ደርሰን ኬና ከጓደኛዋ ጋር ነበር የመጣው። ኦኮላ እባላለሁ፣ ያንቺስ? ሊያን። በአንድ ነበር የተግባባ ነው። ሰፈር እየመጡ እናገኛቸዋለን። እንሄዳ? አረ ይሉ ቤት ምን እላለሁ? መድረሳ ምዝገባ ካለ በይ እና እንሄድ። እሺ ሄደን አገኘናቸው። ኦኮላ ሰው ወደ ሌለበት ቦታ ይዞኝ ሄደ። ለሚያይን ሰው ብዙ ዓመት የቆየን ፍቅረኛሞች ነው የምንመስለው። እውነት ድፍረት እንጫወት? እሺ እውነት ፍቅረኛ አለሽ? አዎ እያለ ድፍረት ካልመረጥሽ ብሎ አስመረጠኝ። ከዛም የማየውን ቦታ ላይ ሳመኝ። ከዛ ቀን በኋላ ልጁ አስጠላኝ። ከነሜቲ ጋር አውርቼ አላቅም። ተባረክ ግን ሁሌ ይደውላል። ዛሬ ቤት ሄጄ ነበር። ከምር እናገኘሃት? አይ አላገኘኋትም። ቀርቤ ችግሯን ብፈታ ደስ ይለኛል። እና ለምን አትሞክርም? ሰው አትቀርብም። በህይወቷ በጣም ስለተጎዳች ሳይኮ ተበልታለች። ኧረ እባክህ። ወይኔ ግን ምንድን ነው እንዲህ ጎዳት? እንዲህ ብሎ ነገረኝ። በጣም ነበር የገረመኝ። ትዝ አለኝ ያኔ እኔ እንደዛ ከባድ ጊዜ እያሳለፍኩ እንኳ ትምህርት ቤት ዘልዬ የምወጣው ማታ ማታ ከአባቴ ጋር ቁጭ ብዬ ቡና እያጣጣሁት አሁን ምን አለኝ ብዬ እየፈራው በነጋታው ትፍታ ብዬ የምውለው ትዝ አለኝ። ያኔ መሰለ ቤተሰብ እየተበታተነ ምንም እንዳልተፈጠረ ስስቅ የነበረው እንደዛ ሀብታም እንዳልነበርን በብር ማጣት የሰው ፊት ሲገርፈን ግን ሁሉም እንደሞላልኝ ሰው ፍንድቅድቅ ስል ብቻ ብዙ ነገር ታወሰኝ። የሰው ልጅ እንዴት እንዲህ እንደ ደረቅ እንጨት ለመሰበር ቅርብ የሆነው ህይወት ቀላል ነው እንዴ የምትመስላቸው? ፈገግ ጠንከር ካላሉ እንዴት ነው ይህንን ዓለም ሊያሸንፉት የሚችሉት ብዬ ከራሴ ጋር ካወራው በኋላ እንደምንም ብለህ ቀርበህ አውራት አልኩት። እሺ ሞክራለሁ አለ። ሄሎ ሰላም አለይኩም። ዋለይኩም ሰላም ኡሚ፣ እንዴት ነሽ? አልሐምዱሊላህ፣ አንቺ እንዴት ነሽ? አልሐምዱሊላህ። ሰማሽ አባትሽ አለው? ምን አለ ደግሞ? ከዱርዮች ጋር ዳንቦስኮ ሰፈር ታይታለች። ማሳደግ ከከበደሽ እኔ ያሳድጋታለሁ፣ ልጅቷን አታበላሽ ብሎ ሰው ላከብኝ። ሳኩኝና የት አይተኝ ነው? ጅማ አይደል እንዲ ያለሁት? ምን አውቄ፣ ሰው ብሎት ይሆናል። ደምሽ መራር አይደል? እና ምን አልሽው? ያያት ቦታ ወስዶ ያሳድጋት ብዬ መለስኩት። የላከውን ሰውዬ እንደጋ አደረግሽ። ከአጎቶቼ ሁሉ ሰባዲንን በጣም ነው የምወድ። ስንፎጋገር እኩየሞቾች ነው የምንመስለው። ቀን እማዬ በአሽሙር ነካ ስታደርገኝ መኝታ ክፍል እየገባሁ አለቅሳለሁ። በዛ ላይ የነራኬብን መቀያየር እያሰብኩኝ ዝም ብሎ ሆድን የሚብሰኝ። ማታ ማታ ግን ከሰቦ ጋር እየሳቅን የምናመሸው። ቁልፌን ማን ወሰደው? ይሄ ሁሉ ጊዜ የኖረ ቁልፍ አሁን ምን መጣበት? አምሮ እኔ አላየሁም አለ። አሽሙራ ወደ እኔ ነበር የሚወጣው። እኔ ምን ሊሰራልኝ ወስደዋለሁ? ዝም ባያፍሽን ዝጊ። አንቺን ያለሽ የለም። ገና ይችን ለተናገርኩት ልትበላኝ ነው የደረሰችው። በግልጽ አንቺ ነሽ የወሰድሽው ማለት ነው የቀራት። መኝታ ክፍል ገብቼ ከልቤ ነበር ያለቀስኩት። ሲጀመርስ ማን ነው ያለኝ እዚህ? እንደማትወደኝ እያወቅኩ ምን አድርጊያት ነው ግን? እምባይን ጠራርጌ ራሴን አረጋጋውና እሚ ጋር ደወልኩ። ነይ ውሰጃት ልላት። ሄሎ ሰላም አለይኩም። ገና ድምጿን ስሰማ እንደ ህፃን ልጅ ነበር ያለቀስኩት። ምን ሆነሽ ነው? ይጅማዬ እያልኩ ነገርኳት። ዝም ባያት በቃ። አንቺ ድሮም እኮ እሷ የኔ ልጆች አትፈልግም። እኔ እየደከመች ነው ብዬ እንድታርፍ ብልክሽ ጭራሽ እሷ በቃ ብር ላኪልኝ እመጣለሁ። አልፈልግም። አሁን የለኝም። እሺ ምን ላድርግ? ትንሽ ታገሺ። እሺ በቃ። ኡሚ ለሰባዲን ደውላ ተቆጣችሁ። ማታ ሲመጣ ሰላም አለይኩም አለ። ዋለይኩም ሰላም። ተጣሉ አልተባለም እንዴ?
ይኸው አፍላፍ ገጥማችሁ ቡና እያንቀረራችሁ ነው። ሰው እያማችሁ አይደል እንዴ? ለማንኛውም ይኸው ቁልፍሽ። ከየት አገኘኸው? ዝም ብለሽ እየጣልሽ ደግሞ። ቶሎ በይ ውጪ። እሽ መጣሁ። ምርቃት ነበር፣ ሆቴል ነው ፕሮግራሙ። ስንገባ ሁሉም ወጣቶች ናቸው፣ ወንድ ይበዛል። እኛ ዳር ላይ ሂደን ተቀመጥን። ብሌንና ኢሎ ሲደንሱ፣ እኔ ስልኬን ይዤ በቴክስት ሳሚን አወራዋለሁ። እንኩ እዛ ጋር ያለው ልጅ ነው የጋበዛችሁ። አረኛን ጠጣም። ብሌን ጠጪ። ፕሮግራሙ አልቆ ስንወጣ ውጭ ቆሜ እናት አለኝ። አቤት። ምንድን ነው አንቺ? ለምንድን ነው የማትደንሽው? ዳር ተቀምጠሽ ትታዘቢያለሽ አይደል? አረ እሺ ልደውልልሽ? አረ ልሂድ፣ አሳልፈኝ። ስልክሽን ስጭኛ፣ ሌላ ቀን እሰጥሃለሁ። አልሰጥም ነው? እሺ በቃ። በዚህ ሰዓት ሳሚ ደወለ። ጨረሳችሁ? አዎ ፍቅር። ጠጣሽ እንዴ? እኔ እኮ መጠጥ አልጠጣም። እሺ አልደነሽም? አንዱ አስደነሰኝ። እኔም ሙስሊም አንቺም ሙስሊም ስለተመችሽኝ ቁጥርሽን። በዚህ ሰዓት ስልኩን ዘጋሁትና አረ እባክህ በይ ቶሎ በይ። አጠያይቁ ስለተመቸኝ ነገርኩትና ሄደ። ሳሚ መልሶ ደወለ። ጭራሽ ዘጋሽብኝ? ቆይ ከልጁ ጋር ለምን አብራችሁ አላደራችሁም? አረ ፍቅር ትቀልድ ነው። አላመነኝም ነበር። ቤት እንደገባው ልጁ ደውሎ ብዙ ካወራን በኋላ ለነገ ተቀጣጥረን ስልኩ ተዘጋ። የት ልትሄጂ ነው የምትለባብሽው? ትናንት የተዋወቁትን ልጅ ላገኘው ነው። ትንሽ ከቆየ በኋላ ብሌን ባክሽ ስልኩን አቀብኝ። ለምን? ደበረኝ ባክሽ፣ ቁጥሩን ብሎክ ላድርገው ነው። ሀይ አንቺ አምጪ የበቀደሙ ሲም። ቆይ ብሌን ጋር ነው። ለምን? ቴሌግራም ከፍታችሁ የምትጠቀሙበትን። የምን ቴሌግራም? አምጩ በቃ። እሺ አመጣለሁ ሰቡ። ለካ ኢሉና ብሌን ይጠቀሙበት ነበር። ተቀብያቸው የስልኬን ከበር ውስጥ ከትቸው ሳላቆጥ አልኩት። የታል ሲሙ? ወላይ ሰባዴ ሳላውቅን የጣልኩት። አላመነኝም ነበር። ከዛም ቀን ጀምሮ አያወራኝም። አይ ሊያንሱ አይበረክትልሽም የተባልሽ ሰው እንደው ምን ይሻልሻል? ዛሬ የክላስ ልጆችን እንሰባሰባለን፣ እንሄድ። ማን ያለው ደግሞ? የምታውቂያቸው ናቸው። ቤኪም አለ። አረ በቃ መጣሁ። እማዬ እናቷ ሞታ ለቅሶ ሄዳለች። አንዱ አጎቴም ሄዷል። ለዛ ተቆጣጣሪ የለም። ቤኪ እያሳቀን ሞቅ ብሎን ነበር። አልኮልና ኬክ መጠጡ ኦኮላ ጋር ከጎኔ ተቀመጠ። ምን ይምጣ? ሁሉም ማዘዙና አንቺስ? ኮካ ስል ለምን አይሻልሽም? የቤት ልጅ ነሽ። ወይኔ እያሉ ተቀባበሉብኝ። አይ ኮካ ይሻለኛል። ሁሉም እየጠጡ ሞቅ ብሏቸዋል። መደነስ ጀመሩ። ኦኮላ እኔን አስነስቶኝ አስደነሰኝ። መጀመሪያ ላይ ብሽኮረመምም ከዛ ግን ምንም አልመሰለኝም። እየደነስን እያለ ኦኮላ አንዳች መጥፎ ነገር አደረገ። ምን ችግር አለ? ድንግል ነሽ እንዴ አለ። ባክሽ ነይ እንሂድ ብሎ ሲጎትተኝ አይሆንም ብዬ ተቃወምኩት። ቤኪ አስነስቶ አብረን ደነስን። ከዛ ኪና እንሂድ እያለ ለሶስት ተቀባበሉ። 3 ሰዓት ላይ ወደ ቤት ሄድን። ከዛ በኋላ ግን ምንም ምቾት አልተሰጠኝም። ሌላ ቀን ኦኮላም ቤኪም እንድንገናኝ ሲደውሉልኝ ሄድኩኝ። ወደ ዝዋይ ብዬ ሸወድኳቸው። ብዙ ወንድ ባወራም ግን ገና እንገናኝ ሲሉኝ ነበረ ብሎክ ማደርጋቸው። በአካል ደግሞ ጭራሽ ወንድ አልቀርብም ከሳሚ ውጭ። እዚህ ስመጣ እንዲህ ሊቀለኝ በጣም ገርሞኛል። ትምህርት መቼ ነው የሚከፈተው? ቀጣይ ሳምንት። እና መቼ ለመሄድ አሰብሽ? እኔ እንጃ ለማየ ልሄድ ነው ብያታለሁ። በቃ ይህንን ብር እንኪ፣ የሚያስፈልግሽ ነገር ካለ ግዥና ከመስቀል በፊት ትሄጃለሽ፣ መንገድ ሳይጨናነቅብሽ። እሺ አጎቴ ሚፍታ ሲበዛ ርቆ አሳቢ ነው። እቤት ውስጥ ምንጣፍ፣ መጋረጃ፣ ሁሉንም ነገር አጥቤ ሁሉንም ነገር አስተካክዬ እማዬ ከለቅሶ ሳትመጣ ወደ ዝዋይ ተመለስኩ። እማዬ ከባድ ቀን እንዳሳልፍ አድርጋኛለች። ችግር የለውም ይቅር ብያታለሁ። ግን ድጋሚ ወደ ጅማ ላልመለስ ዛሬ እንኳን ላምሽና ለራሴ ቃል ገብቼ ነው የተመለስኩት። ሳሚ ናፍቀኸኝ አላገኘህ? እሺ መጣሁ።
ሲመጣ ግን እንደሌላው ጊዜ አልናፈቀኝም፣ ቀዘቀዘብኝ። እንደመጣው አንተነት ትዝ አልከኝ። ለዛ ነው ቶሎ የደወልኩልህ። አይችሻለሁ ስትመጪ ከሆነ ልጅ ጋር ቦርሳሽን ይዘሽ። ወይ ብሮ እኮ ነው። እሱ ነው እንዴ? የሆንክ ቅናታ። አረ ኡሚ ከይሮ አባትሽ ጋር ካልሄድሽ እያለችኝ ነው። ሁሌ የአባት ሀቅ ትልብኛለች። እውነቷን ነው፣ ሂጂ። የአባት ሀቅ ከባድ ነው። በዛ ላይ ለሴት ልጅ አባት ያስፈልጋታል። አረ ይቅርብኝ። አንቺ አለሽ አይደል? እኔ አባት ልሆንልሽ አልችልም። ደግሞ ሰሚርም ትምጣና ደብተር ትውሰድ ብሏታል። አረ እኔ አልሄድም። ሂጂ፣ አትሞኚ። ደብተርሽን ይዘሽ ነይ። እኔ ሁሉንም ነገር ተደራርቦብኛል። በዛ ላይ ገበያ የለም። እሱን እንኳ አቅይልኝ እስኪ። ካልፈራው እሄዳለሁ። ከሳሚና ከተባረክ ጋር እርጥብ ልንገዛ በሄድኩበት፣ ስማ ተባረክ፣ የፋዘር ሱቅ እኮ ያውና እና ሂጂና ሰላም በዩ። አረ እኔ አልሄድም። ኡሚ ራሱ ሂጂ ሂጂ እያለችኝ ነበር። እና ሂጂና የሚልሽን ስሚ። በግድ እንድሄድ ገፋፍተውኝ ሄድኩኝ። ሱቁ ገባውና ፊት ለፊቱ ቆምኩኝ። ሲያይ እንደነገጠ መጥቶ አቀፈኝና አለቀሰ። የውሸት እንባ መሆኑን ስለማቅ ምንም አልመሰለኝም። የኔም እንባ ራሱ ድርቅ አለ። እንዳለውም ደብተር ሰጡኝ፣ ተመለስኩ። ሄጄ ማናገሩ ባይጠበቅብኝም ለሱ ይሄ ባይገባውም ግን መታረቃችን ጥሩ ነው። ያው ምንም ቢሆን አባት አይደል። ክላስ ተጀምሮ ሊሄድ እየተዘጋጀው ነው። ምንም እንኳ ከነ ሚቲ ጋር አውርተን ባናቅም ናፍቀውኛል። ስሄድ ሚቲና ማሂ ብቻ ነበሩ። ሰላም ብያቸው አብረን ዋለን። ቀዝቀዝ ብለን ነበር። እንደ ሌላው ጊዜ አልነበርንም። በነጋታው ራኪብ መጣች። ከማሂ ጋር ቆመን ነበር። ማሂን ብቻ እያየች አወራቻትና ዞር ብላ እጇን ዘረጋችልኝ። እንደማይተዋወቅ ሰው ዘል እያቀፍኳት። ምንም አላለችም። እረፍት ሰዓት ላይ ለሶስት ተያይዘው ወጡ። ዞር ብለውም አላዩኝም። ሁሌም እረፍት ለሶስት መውጣት ጀመሩ። በጣም ተቀያይሮብኛል። ባጃጅ ልንጀምር ነው። ትጀምሪያለሽ ሊያን? አዎ። ከማን ጋር ሄዳለሁ? እሺ። ባጃጅ ውስጥ፣ ክላስ ውስጥ፣ ሰልፍ ላይ፣ በቃ የማላቃቸው ሰው ነው የሆኑብኝ። እኔ ከእነሱ ውጭ ከማንም ጋር አልግባባም። ሰው ስቀርብ ብዙ ከገመገምኩኝ በኋላ ነው። በእነሚቲ ምንም እንከን ስላላገኘው ከውስጥ የነበር የምወዳቸው። እንደነሱ የማምን የምወደውም ሰው የለኝም። ከሳሚና ከእነሱ ምረጪ ተብዬ ምርጫ ብሰጥ እንኳ እነሱን ነበር የምመርጠው። እንዲህ ሲክዱኝ ግን ማመን አቃተኝ። እልህኛና አልሸነፍ ባይ ስለሆንኩኝ ለምን ብዬ እንኳን አልጠየኳቸውም። ሁሌም ነገሮች ሲደራረቡብኝና ሲከብዱኝ ብቻዬን ሆንና እጮሃለሁ። ሳለቅስ ይቀለኛል። በእነሱ ግን እልህ ይዞኝ ማልቀስ ከበደኝ። ሁሌ አንድ ላይ ሳያቸው ያሳለፍነው ጊዜ ትዝ ይለኝና ልቤ ቁስል ሲል ይሰማኛል። ወደ ውጭ ያልተነባ እንባ ለካ አንድ እሳት ነው። ለመጀመሪያ ጊዜ አቅም አጣሁ። ለዚች ዓለም ፊት ከሰጡ ጭንቅላታችሁ ላይ ልውጣ ትላለች እያልኩኝ ስለ ጥንካሬ የምመክር ሰው፣ አሁን ግን ደከምኩ። ሰው አስጠላኝ። የሚታየኝ ክፋት ብቻ ነው። ንግግሬ ሁሉ የጥላቻ ነው። ክላስ ዝም ብዬ ነው የምቀረው። በዚህ አጋጣሚ ሰላምን መቼ ማረሳትም። ሁሌም ከጎኔ ነበረች። ብቻዬን ትተውኝ ሲወጡ እሷ ግን ያለኔ አትወጣም ነበር፣ ወይም አብራኝ ትቀመጣለች። ግን ምን አይነት ባህሪ እንዳለኝ እኮ። ምንም አይነት ሁኔታ ውስጥ ብሆን እንኳ ለሰው አውጥቼ አላወራም። ሁሉንም በውስጤ ነው የሚይዘው። ከ14 ዓመቴ ጀምሮ ከባባድ ቀናቶችን አሳልፍ ያለው ግን ማንም አያውቅም። ሁሌም በሰው ፊት ደስተኛ ነኝ። በእነሚቲ ግን መጠንከር አቃተኝ። ከልክ በላይ አምናቸው ነበር። አሁን ግን ስብርብር ነው ያደረጉኝ። ሁሌም ዝም ትክዝ ማለት ልማዴ ሆነ። ኡሚ ጨረሽ? እረ ምን እጨርሳለሁ? አሁንም ደግሞ ፊትሽ ጥቁር ብሏል። ምን ነው? በፀሐዩ የተመላለስኩበት ነው። ብዙ አንከራተቱሽ እንዴ? ሴት ስለሆንኩኝ የሚያስተናግደኝ የለም። በዛ ላይ ሁሉም ጉቦ ለምዷል። ደሃን ማንም ዞር ብሎ አያየውም። ባጃጁ ላይ የተለጠፈውን ካላመጣሽ አሉኝ። አልቅሼ ብለምናቸውም አልሰሙኝም። እና ገና አሁንም አዳማ ሄደሽ ነው የምታስመጪው? ግዴታዬ ነው። ምን ላድርግ? አይ መከራ። ዛሬ ጋቢዲ አትሄጂም እንዴ? እሄዳለሁ። የዛን ቀን አሪፍ ጊዜ ነበር ያሳለፍነው። ወደፊቱ የተመለሱ መስሎኝ ነበረ፣ ግን
ተሳስቻለሁ። ጭራሽ ብሶባቸዋል። ባጃጁን አቁሜ ብቻዬን መሄድ ጀመርኩ። ከማህሌትና ራኬብ ጋር ማውራት አቁሜያለሁ። ሜቲ ግን ትንሽም ቢሆን ፍላጎት ስለምታሳየኝ አብሬያት እሆናለሁ። 3 ልጆች ጨመረን 8 ሆኗል። ጀማዓችን መቅዲን አልወደድኳትም። ዝም ስለምትል የሰውን ንግግር አስተውላለሁ እና ምን አይነት ባህሪ እንዳለው መገመት አይከብደኝም። እነሱ ግን ከመቅዲ ጋር እጅና ጓንት ሆነዋል። ሄሎ ፍቅር። አቤት። እንዴት ነሽ? ደህና ነኝ። ስማኝማ ሳሚ። ወይ አንድ ነገር ልነግርህ እፈልጋለሁ። እሽ ንገረኝ። አይ በዚህ አይደለም፣ ቴክስት ልክልሃለሁ። እሽ ቶሎ ላኪልኝ። ስልኩ ተዘጋ። ይኸውልህ ሳሚ፣ በጣም ይቅርታ። ለአንተ ያለኝ ስሜት ጠፍቷል። አሁን ላይ ከማንም ጋር መገናኘትም ሆነ ማውራት አስጠልቶኛል። በቃ እንለያይ። ወዲያው ነበር የደወለልኝ። ምን ማለት ነው? አትወድኝም እንዴ? ይቅርታ፣ እንዴት እንደሆነ ባላቅም ለአንተ ምንም አይነት ስሜት እየተሰማኝ አይደለም። ምንም ሳይለኝ ስልኩን ዘጋው። በነጋታው መንገድ ላይ አግኝቶ ይጠራኝ። ሳየው አይኑ ቀልቷል። አቤት ሳሚ፣ ላወራሽ እፈልጋለሁ። እሺ። እንዴት ጠላሽኝ ብሎ እንባውን ለቀቀው። አረ በቃ ሳሚ አታልቅስ፣ በቃ ተው እንደውም ብዬ እንባውን ጠረኩለት። አይ ንገሪኝ። ጠልተሽኛል? ሳሚ አንተን መጥላት አልችልም። በጣም ጥሩ ሰው ነህ። እንዳንተ አይነት ሰው የለም አላገኝምም። ግን ነገሮች እንድንለያይ ያስገድዱናል። አሁንም እዛው ላይ ነሽ አይደል? እሰልማለሁ አልኩሽ አይደል? እሱ ብቻ በቂ አይደለም። ቤተሰብ አንተን እንደማይቀበሉ አውቃለሁ። በዛ ላይ መስለም እንደማትፈልግ አውቃለሁ። በማትፈልገው እንድትገደድ አልፈልግም። እሺ ብሎኝ ሄደ። ምንም አላልኩትም። ውስጤ ጨካኝ ሆኗል። ከዛን ቀን በኋላ አግኝቼው አላውቅም። አውቃለሁ ልቡን ሰብሬያለሁ፣ ግን የግድ አንዳችን መሰበር አለብን። ከወር በኋላ ቴክስት ላከልኝ። ቆይ ሊያን፣ ሌላ ሰው ወድሽ ነው? ይህንን ብቻ ንገሪኝ ሳሚ። ካንተ ውጪ ለማንም ልቤን እንደማልሰጥ ታውቃለህ። እሺ ነገ ላግኝሽ? አንዴ ብቻ ላናግርሽ፣ ከዛ ላስቸግርሽ። እሺ። ደግሞ መልካም ልደት። አመሰግናለሁ። ሜቲና ሳምሪ ሳላስበው ውሃ ደፉብኝ። እንኳን ተወለድሽ። ሳምሪ ደግሞ አሁን እንዴት ነው የሚሄደው? እንዲህ በስብሼ። አትነጫነጭ ደግሞ። ኬኩን የጾም ነው ያስጋገርሽው? አዎ ቶሎን እንዳትቆዩ። ስሚ ደግሞ እነ ራኬብ ራሷ መጣት ጥራን እያሉ ነው። ኦ ምንም መጥራት ያስፈልጋል ብላችሁ ነው? ጓደኛሞች እኮ አይደለንም። ቢሆኑም ኑ ባያቸው። በኋላ ትመጣላችሁ። እሺ እንመጣለን። ኧረ አንቺ ልጅ እንዳይባልም ኑ ነው የሚባለው። ሳምሪ ደግሞ ልደቴን አሪፍ አድርገን አከበርን። የዛን ቀን ከነ ራኬብም ጋር ምንም እንዳልተፈጠረ ሆነን ነበር ስናብደዋለሁ። ከዛ ቀን በኋላ እንደ በፊቱ ሆነን በቀላሉ ተስፋ ስላልቆረጥኩባቸው ሲሄዱ ሸኝ ሲመጡ ተቀባይ ሆንኩኝ። ሄሎ ወዬ፣ አሁን ከጀርባ በኩል እየጠበቅኩ ነው። ቶሎ ና። እሺ። በድጋሚ መልካም ልደት እንኪ። ኦ ስጦታ አመሰግናለሁ። ችግር የለውም። እና ለምን ነበር የፈለከኝ? ሊያን እባክሽ፣ መልመድ አልቻልኩም። እባክህ ሳሚ፣ እኔንም ለመረዳት ሞክር እሺ። ግንኙነታችን በፍጹም መጨረሻ አያምረን። በቃ መቁረጥ አለብህ። አልቻልኩም። እባክህ ሳሚ፣ እንድትጎዳ እኮ አልፈልግም ነበር፣ ግን በቃ መሆን አለበት። እሺ እስማማለሁ፣ ግን እንዳልጎዳ ከፈለግሽ አንድ ነገር ብቻ አድርጊልኝ። እሺ ምን ላድርግልህ? አውሪኝ፣ ዝም አትበይኝ። እሺ አንገናኝም፣ ችግር የለውም፣ ግን እባክሽ ዝም አትበይኝ። ሳሚ፣ ይባስ እኮ ነው ይሄ የሚጎዳ። አታስቢ፣ እኔም ማውራትሽ ለእኔ ይጠቅመኛል። እሺ በቃ እናወራለን። ለአንድ ወር ያህል በስልክ እያወራን ቆየን፣ ግን ምንም አይነት ፍላጎት አላሳየውም። እሱ ብቻ ነው የሚደውለው። በጣም ነበረ ያሳዘነኝ። ተስፋ እስኪቆርጥ ድረስ በግድ እንዲረቀኝ ያስገደድኩት። ከተለያየም በኋላ ሃይማኖተኛ ሆነ። እኔ ከሱ ከተለየው በኋላ ወንድ መቅረብም ማውራትም አቆምኩኝ። አንቺ ቆይ አንድ ነገር ጠይቅሻለሁ ብዬ አለኝ። ምንድን ነው ተባረክ? ከሳሚ ጋር በቃ ተለያያችሁ? አዎ። ግን እንዴት? አንዳንዴ በፈለግከው መንገድ አትኖርም። ታውቃለህ፣ የበረከተልኝ ሰው ቢኖር ሳሚ ነበረ። ግን ምን ዋጋ አለው?
በግድ ተስፋ እንዲቆርጥ አደረግኩት። ያኔ መለያየትና ብቻዬን መሆን ፈልጌ ስለነበር፣ በዛ ላይ ደግሞ መቼም ሊያጣምረን የማይችል ፍቅር መሆኑ ሲገባኝ ጨከንኩበት። ሲርቀኝ ግን ፍቅሩ ታወቀኝ። ረስቶኝ ስለነበረ ፍቅሩ ሊቀሰቅስበት አልፈለግኩም። ድጋሚ እሱን መጉዳት አልችልም። ለዛ ብዬ በተራይ ፍቅሬን አፍኜ ዝም አልኩ። ብቻ ተወው። ግን እሱ የረሳሽ ይመስልሻል? ተረሳሳን አልተረሳሳን ምንም ለውጥ አያመጣም። እሱ ሳው አብሽሪ በቃ። ግን እንዴት ነው? በጣም ሊናፈቀኝ። ደህና ነው እሱ ምን ይሆናል? ነገ ፏ ብለን የምንውለው ጀማው ፍሩት ላይ ነበር። ቀላል ደግሞ ሴቶች ድሪያ ልበሱን የተባለው። እሺ እኔ የለኝም ድሪያ በቃ ልሂድ። አረ ራኪብ አንቺ ከሌለሽ ይደብራል። እና ምን ላድርግ? ሳምሪ እናቴ ብትኖር ኖሮ ትገዛልኝ ነበር። እኛ ጋር አለ የኡሚን ሰጥሻለሁ። ይኸው በቃ ሊያን ሰጥሻለች። እንዳትቀሪ እሺ ራኪ። እሺ በቃ ዳዩን ደስ ብለን አከበርን። የሰጧትን ድሪያ ለመመለስ ቀጥታ ወደኛ ቤት ነበር የሄድነው። ይኸው ራኪ ልበሽና ቶሎ ቀይረሽ ልሸኝሽ። እሺ ጨርሻለሁ። ይኸው ድሪያው። ኡሚን አመሰግናለሁ በይልኝሽ። ነይ ራስሽ ትያታለሽ። ደግሞ ይህ ምንድን ነው ብዬ ክስክስ ብዬ ሳኩኝ። ቁምጣይም መሬት ላይ ረስተው ሱሪውን አድርጋው ነበር። እኔ ግን ሌላ ነገር መስሎኝ ነበር። ውይ ብላ አብራኝ ከት ብላ ሳቀች። በነጋታው ክላስ አልመጣችም ነበር። ጀማው ተሰብስበን እያወራን እየሳቅን ነበረ። ድንገት ትዝ አለኝ የማታው ነገር። ስነግራቸው ሁሉም ሳቁ። ከሰዓት ተጠርተን ነበረ። አርፍቼ ስለገባው ፊት ለፊት ተቀመጥኩ። ትምህርት እንደጨረስን ራኪብ ወደ እኔ መጣች። አንቺ ግን ምን አይነት ሰው ነሽ? ምን አደረግኩ ደግሞ? እንዴት ለተማሪ ሁሉ ያንን ጉድ ትናገራለች ብላ ተናገረችኝ። እኔ እኮ ለጀማው ብቻ ነው የነገርኳቸው። በቃ ዝም በይ፣ ለምን ትዋሻለሽ? ምን ትጠቀሚያለሽ እንዲያድርገሽ? በጣም ነው የምትገርሚው። ኦኬ ብቻ ነበር አልኳት። ጀማችን በፉጋራ ይታወቃል። የክፍሉ ተማሪ ሁሉ እኛ አፍ ውስጥ ላለመግባት ይጥራል። አስተማሪ ሁሉ ሳይቀር ሲሳሳት እኛን የሚያይ። ምክንያቱም በጣም እንፎግራለን። ፊት ለፊታቸው ነው ክስክስ ብለን የምንስቅባቸው። እርስ በራሳችንን ለማሳቅ ስንል እንኳ የማንለው ነገር የለም። የኔ ሲሆን ግን እንደዚህ ለምን አካበደች አልገባኝም። ቤት ገብቼ ስቅስቅ ብዬ አለቀስኩ። ከዛ ቀን ጀምሮ የእነሱ ነገር በቃኝ፣ ቆረጠልኝ። በተለይ ራኪብ በጣም አስጠላችኝ። ሳምሪ ወዲያውኑ ደወለች። እናንተ ግን ምን ሆናችሁ ነው እንዴ ተቀያየራችሁብኝ? ልደት እንኳን አጠሩኝም እያለቀሰች ነበረ። ሳኩኝና አልጠሩሽም እንዴ? ምን አይነት ሁኔታ ውስጥ እንደከተቱኝ ብታውቂ። እኔን ለመውቀስ ቀላል ነው። በቃ ሂጂና እነሱን ባያቸው። ከመቅዲ ጋር ሆነው ፍቅር የሚሰራሩት እነሱ አይደሉም ማለት? አንቺንም አልጠሩሽም? እስከዚህም ሆነናል። አብረን ስንቀመጥ እውነት መሰልሽ? ከራኪብ ጋር ካወራን 3 ወር ሆኖናል። ከሳምንት በኋላ አንቺ ሊያን ሰማሽ የመቅዲን ጉድ? ምንድን ነው ሜቲ? እዚህ የምናወራው ሚስጥር እየሄደች ለሰው ታወራለች። በጣም አስመሳይ ነች። ብዙ ውሸት ዋሽታለች። ኧረ እባክሽ። መቅዲን በዚህ ምክንያት ተጣሏት። ራኪብ ደግሞ እኔን ለማውራት ትሞክራለች። ተሰብስበን በተቀመጥንበት አሁን ቁም ነገር እናውራ፣ ሊያንና ራኪብ መታረቅ አለባችሁ። ሳምሪ ደግሞ መች ተጣላን? ሂጅ እባክሽ፣ አሁን ታረቁ፣ ተነሱና ተቃቀፉ። ተነሽ ራኪብ፣ አንቺም ሊያን። ዝም ብሎ መታረቅ አለ እንዴ? ምን አድርጊያት እንደሆነ ከመጀመሪያው አንስቶ እንድታስረዳኝ ይፈልጋለሁ። እሺ ራኪብ ምን አድርጋሽ ነው? ምንም ማለት? እሺ ቆይ ምን አድርጋችሁ ነው ብቻዬን ያስቀራችሁኝ? ሁላችሁም መልሱልኝ። ምንም ያደረግሽ ነገር የለም። ጥፋተኛ ነኝ፣ ይቅርታ። ምንም ባይዋጥልኝም ይቅርታዋን ተቀበልኩ። ተነስተን ተቃቀፍን። በጣም ነበረ ደስ ያላት ሰላም። ሁለታችንም በጣም ነበር የምትወደን። ለእኔ ባለውለታዬ ነች። ሁሌም ከጎኔ የነበረችው እሷ ብቻ ነች። ኡሚ ምን ሆነሽ ነው የተናደድሽው? አረ ምን አሉ ተይኝ እባክሽ። ሁሌ ምክንያት እያመጡ ብር አይሰጡኝም። ጭራሽ አሁን ተበላሸች አሰሪያት ይሉኛል። አንቺ እኮ ዝም ስለምትያቸው ነው። አረ በቃ እንደውም አትስራ፣ ትገተር። ሴት መሆኔን አውቀው አይደል እንዲህ የሚጫወቱብኝ?
ቆይ ሌላ ደህና ሰው እንፈልግለታለን። እባክህ ዝም በል። አንተ እያለ ሰው ይጫወትበታል። ቤት ከምትውል ብትሰራበት። ለስሙኑ መንጃ ፈቃድ ያወጣውልህ። ኦሚ ደግሞ አሁን ባጃጅ ብሰራ ያለብሽን ዕዳ ልከፍል ነው። እንደምንም ይሸጥና ተጨምሮ ዱባይ ይሄድበታለሁ። የታል ገዢዎች ታዲያ? ወጪ በወጪ ሆና እንድታሳብደኝ ሳይደረግባት አይቀርም። እንኳን ደስ ያለሽ ሊያን። ምን ተገኘ ደግሞ? አክስትሽ መጣች። ማን? ካይሮ? አረ ዘቢባ ወላሂ በል ተይዛ ነው አሉ። ወይኔ ደስ ይላል። እስኪ አያታለሁ። አንቺን ቁጭ ነው የምትመስለው የሚሉትን። አንቺ እሱን የሚያሳስብሽ ምን ነው? ሌላ ምን አለ? ባዷን የመጣችሁ ያኔ ቤቱ ሲገዛ እሷ ማዋጣ የለ። አሁን አምጡ ብትለን ከየት ነው የምናመጣው? ወይኔ እሱም ለካለ። በቃው ማበዷ ነው። እስኪ ብቻ ጨንቆኛል። አንተ ደግሞ ሁሌ ጭንቀት። አጥንት ብቻ ቀረኩ ይኸው። እኔን አታኝም ከጭንቀት ነፃ። አንቺማ ድንጋይ ልብ ሰጥቶሻል። እኔ ፓስፖርቴን ተቀብዬ ከዚህ ሀገር ሳልወጣ ምንም ሰላም አይኖረኝም። ከነ ራኬብ ጋር አሪፍ ጊዜ ማሳለፍ ጀምረናል። ከበፊቱ በበለጠ ረባሽ ሆነናል። ሁሌም ፎርፋለን። ደግሞ እኮ ሁሉም አስተማሪ ብለው ሲያቀታቸው ዝም ብለውናል። ትምህርት ቤት ውስጥ የማያቀን የለም። ከ9ኛ ክፍል እስከ 12ኛ ክፍል ድረስ ያዩን ፍሪ ክላስ ያለበት ቦታ ይጠቁሙናል። ሌሎች ተማሪዎች ሲፎርፉ ከተያዙ ይፈርማሉ። እኛ ግን ወፍ ትዝም ማንላቸው ብቻ ክላስ ልንጨርስ አካባቢ የሚገርም ላይፍ አሳለፍን። ወዴት እየሄዳችሁ ነው? ውሃ ልንጠጣ። ሁላችሁም ነው የምትጠጡት? አዎ ጠምቶናል ቲቸር። ቶሎ ግቡ። እሺ እሺ። ወይኔ መጣ ቲቸር። ግቡ ብሎን ሳንገባ ኑሩጡ። እዛ ክላስ ፈሪ ናቸው። ሁላችንም እየሮጥን ገባን። ግን ቲቸሩ እኛ የገባንበት ክላስ ሊገባ ሲል ተበታተነን። ቴብል ስር ተደብቀን ድንገት እኔን አየኝ። አንቺ ብሎ ገርሞት ነይ ውጭ አለኝ። እየሳኩኝ ወጣውና ኑ በቃ ተይዘናል እያልኩኝ ሁሉንም እየዞር ካየዋቸው ተማሪዎች ይዝናኑብናል እየሳቁ። እናንተ ቆይ መች ነው የምትማሩት? አንዴ ሜዳ ላይ ኳስ ትጫወታላችሁ፣ አንዴ ተማሪ እየሰበሰባችሁ ትረብሻላችሁ። አረ ቲቸር ኤክስን መፈለግ ስልችቶን እኮ ነው። ዝም በይ አይጥ ብሎ ተሳደበ። እኔ እኮ ሊያን ያኔ መቅዲናት ብዙ ውሸት እየዋሸች እንድርቅሽ አደረገች። ትዝ ይልሻል? ያኔ ለተማሪ ሙሉ ተናግራ አሳቀችብኝ ያልሽ እሷ ነች። ከሰደብኩሽ በኋላ ነበር ሜቲ ለእኛ ብቻ ነው የነገረችን ብላ ያለችኝ እሷ ነች። መሀላችን ገብታ የበጠበጠችን። አሁን አልፏል በቃ። ራኬብ ዋናው የእሷ ስራ መጋለጡ ነው። ያው የእጇን አገኘች። አሁን ብቻዋን ቀረች እኮ። ክፋት ቢዘገይም ያስከፍልሻል። ያው ብቻ መቅረት ማለት ምን እንደሆነ ትየው። ራኬብ ጸጽቷታል። በጣም ከባድ ጊዜ እንዳሳልፍ ቢያደርጉኝም ግን ይቅር ብያቸዋለሁ። ዘቢባ መጣለች። እውነትም እሷን ነው ቁጭ የምመስለው፣ ግን ባህሪ እንለያያለን። የሰው ሀገር መቆየቷ ይሁን እንዲያደረጋት እንጃ። ብቻ ግን ከማየ ትብሳለች። ተንኮለኛ ቅናታም ነች። የተወሰነ ቆይታ እኛ ቤት ባህሬ ማለትም ወንድሟ ጋር ሄደች። ትንሽ እንደቆየች ባህሬ ቆሻሻ አቃጥላለሁ ብሎ በእጁ ያዘው ዘንቢል እሳት ስቦባት አንዳንድ ቦታዋን አቃጠለው። በቤት ተያዘልን ጠይቀው ሄድን። ዘቢባ እኔ ላይ ተቀያየረችብኝ። መምታት ብቻ ነው የቀራት። ኦኦ ደግሞ ምን አደረግኩ? አይሊያን ፈረደብሽ እያልኩኝ እታዘባታለሁ። ኦሚ ቁስሉን ስታይ ስለ ዘገነናት ከሰሚራ ጋር ውጭ ቁጭ አለች። ካሊድ አልመጣም። ወራቤ የአክስቴን ካይሮ ቤት ሲያሰራ ብር አጭበርብረሃል በሚል ምክንያት ተጣልተዋል። ሄደሽ አየሽው እንዴ ኡሚ? አለ ባህሬን። አዎ አብዲ 2 ቀን አይቼዋለሁ። እስኪ ነገ ሚጃ ያዋለሁ። ደረቀለት ይሆን? ሆስፒታል እኮ ከገባ 3ኛ ቀኑ ነው። ምን? መቼ? አልሰማሽም እንዴ? አረ አልሰማሁም። ማን ነግሮኝ ብለህ ነው? እና ባሰበት? አሁን እንኳ ደህና ነው። በቃ ነገ ሂጃ ያዋለሁ። ከነ ራኬብ ጋር ጥሎን ትተን ክላስ ወደ ማለቂያው አካባቢ አሪፍ የሚባል ጊዜ አሳለፍን።
ምንም ቢጎዱኝም ግን በህይወቴ ከነሱ ጋር እንዳሳለፍኩት ደስ የሚል ጊዜ ከማንም ጋር አላሳለፍኩም። መቼም አልረሳውም ያን ጊዜ። ኢንትራንስ ከወሰድን በኋላ በስልክም ሆነ በአካል ተገናኝተን አናቅም። እንደዛ እንዳልተዋደድን ፍቅሩ አልቆ ለላይፍ ብቻ የሚፈላለጉ ሰዎች ሆነን በስተመጨረሻም አበቃ። ኢንትራንስ ከወሰድኩኝ በኋላ ከቤት መውጣት አቆምኩኝ። መጀመሪያም ከሳሚ ጋርና ከሄዶ ጋር ከተለያየም በኋላ ከትምህርት ቤት ውጭ የትም አልወጣም ነበር። አሁን ግን ባሰብኝ። ሊያን ጸጉርሽን ለምን አትንከባከቢም? ማን? እኔ? ዘቢባ ናት ያለች። ኧረ ዝም በያት። ተሰርቸው መጥቼ ስለቀው ወገቤታችሁ ሲወርድ ስታይ ቀንታ ነው። አዎ በጣም ቀንታብኛለች። የማትለኝ ነገር የለም። ለማንኛውም አንቺ የሰው ወሬ አትስሚ፣ እራስሽን ጠብቂ። እሺ ችግር የለውም አታስቢ። ኡሚ ከወንድሞቿ ጋር ከተዘጋጋች ዓመት ሆኗታል። ከይሮ እማዬን ብቻ ነው የምታወራው። ዘቢባና ባህሬ ብሬን ካላመጣች እያሉ ጭንቀት ውስጥ ከተዋታል። አንቺ አታስቢ፣ ሁሉም ይከፈላል ኢንሻአላህ። እንዴት ብሎን የሚከፈለው? ከይሮ ቤቱን ሽጬ የሁሉንም ብር ካልሰጠው አእምሮ የረፍት አያገኝም። እስኪ ይህንን ቤት ታዩ፣ የልጆችሽ ቅርጽ ነው። ባጃጁን ሽጦና ጨምሬበት ቢኑን አመጣዋለሁ፣ እሱ ሰርቶ ይከፍላል። ባጃጁም ገዢ አጣ። በሞላ ሰው የኛ ሲሆን የሚያነሳው ታጣ። ይሁን ብቻ አልሐምዱሊላህ። አብሽሪ፣ አላህ አለ። ከይሮ ማለት የኡሚ ታናሽ እህት ነች። እንደ ሁለተኛ እናቴ ነው የማያት። ከአላህ በታች ሁሌም ከጎናችን የነበረችው እሷ ብቻ ናት። ዱባይ ብዙ ዓመት ነበር የቆየችው። ሁሌ ትሰራለች፣ ግን ቸገረኝ ላላት ሁሉ መላክ ነው ስራዋ። ለእኛም ቢሆን እሷ በምትልክልን ነው ይህንን ያክል የሚኖር ነው። በቤቱ ዕዳ ላይም የተወሰነ የእሷን ብር አለ፣ ግን አንድም ቀን ጠይቃን አታቅም። ተቃይራብንም አታቅም። አላህ የከይሮንና የኡሚን ዕድሜ ያርዝምልኝ። ለእኔም እነሱን የማስደስትበትን እርዚቅ አላህ ይስጠኝ። ካሊድ ወር ሰርቶ ኡስማን ሲሻለው ስራውን አቆመ። ግን ምንም ብር አልሰጠውም ነበር። ዛሬ ነገ እያለ ያመላልሰዋል። መውሊድ እያከበርን ሳለ የቲቪውን ቻናል አንዴ ወደ ላይ አንዴ ወደ ታች እየቀየርኩኝ ፕሮግራም እያየው ሳለ ኢቤስ ላይ ተውኩት። ሙነሽዶችን እንተዋወቃለን ወደሚለው ፕሮግራም ላይ ተጋብዘዋል። ይህንን ልጅ ባገኘው ድርሽ ነበር አለችኝ ኡሚ። የዛን ቀን ገና በደንብ አየሁት። አንዳች የሚስብ ነገር አለው። ድምፁን በጣም ነው የምወድለት። ቲክቶክ ላይ ገብቼ ስሙን ሰርች አድርጌ ቪዲዮዎቹን አየው። በቃ ሳላስበው ተመቸኝ። ቴሌግራም ላይ፣ አይጂ፣ በቃ ሶሻል ሚዲያ ላይ እሱን ብቻ ነው መከታተል የጀመርኩት እና በጣም ወደድኩት። የሆነ ልጅ አለ ከሙንሽዶች ጋር የሚተዋወቅ። እናም ለሱ ስነግረው ቁጥሩን ሰጠኝ። እንዳወራው በጣም ያደፋፍረኛል። ተዋውቀን ማውራት ጀምረናል፣ ግን እኔ ብቻ ነበር የምደውለው። አንዴ ግን ደውሎልኛል፣ ግን በቃ በጣም ወደድኩት። የእሱ መንዙማ ብቻ ነበር የምሰማው። እውነት አላህ የኔ ቢያደርገው እንዴት ነው የምሆነው? ቁርአን ቀራው እንጂ ስለ እስልምና ሙሉ ለሙሉ የማውቀው ነገር ጠፍቶብኛል። አልሰግድም፣ ሙዚቃን የማዳምጠው በጭራሽ አልመጥነውም። እሱን እያየው በራሴ አፈርኩኝ። እናም አሁን ነበር እስልምናዬን ለማወቅ የወሰንኩት። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? አልሐምዱሊላህ። እንዴት ነሽ? አልሐምዱሊላህ። ፉአዴ ወዬ፣ እኔ እኮ እወድሃለሁ። ቀልድ በሚመስል መልኩ ነገርኩት። አላህ ይውደድሽ አለኝ። አሚን። ስልኩ ተዘጋ። አበቃ። ምክንያቱም ቀልድ ቢመስልም ስሜቴን አውጥቼዋለሁ። እሱ ግን ለእኔ ስሜት እንደሌለው ተረድቻለሁ። ግን ሳያስበው ምርጥ መልስ ነበር የመለሰልኝ። አላህ ይውደድሽ። አላህ እውነትም ሳይወደኝ አይቀርም። እሱን እንደወደው አደረገ። በእሱ ቀንቼ ኢልምን እንድፈልግ አድርጎ ወደ ራሱ አስጠጋኝ። አረህማን። ምንም አልመሰለኝም። ምክንያቱም እንደ በፊቱ አየሽ ሪያ እያልኩኝ ለራሴ እየለፈለፍኩኝ ማልቀስ አቁሜያለሁ። ሁሉንም ነገር ለአላህ ነበር የምነግረው። አቤት የአላህ አጠጋገን! ያ ጀባር! እስከ ዛሬም ከሱ ርቄ ሳምጽ በመኖሬ ጸጥቶኛል። እሱ እንዲፈልገኝ ብዬ ኢማንተኛ ለመምሰል ብዬ ነበር አንዳንድ ሐዲሶችን ማንበብ የጀመርኩት። ግን ትንሽ ባወቅኩኝ ቁጥር ብዙ እንደማላቅ አወቅኩኝ። ራሴን አገኘሁት። ባለማወቅና በቸልተኝነቴ ምክንያት አላህን ሳምጽ እንደኖርኩኝ ሲገባኝ ቆጨኝ። ወደ ኋላ ተመልሼ አላህን እየተገዛው ብኖር ሕይወቴን ብዬ ተመኘው። ግን አላህ መሐሪ ነው። ወደ እሱ ስጠጋ ውዴታውን ለገሰኝ፣ ጠገነኝ።
ተንከባከበኝ። ሱብሃነላህ፣ የአላህ አቀባበል። ከፉአዲ ጋር እንዴት ናችሁ? ቃሲም ነበር ቁጥሩን የሰጠኝ ልጅ። እባክህ ተወው። ምኑን? ተወው። ከቃሲም ጋር ብዙ ተቀራረብን። የኢስላሚክ ቻናል ሊንክ ይልክልኛል። ኢልሚን እንድማር ብዙ አግዞኛል። ወላሂ አላህ ጀዛውን ይክፈለው። በወሬ ከኔ ጋር መሆን ትፈልጊያለሻ ብሎ ጠየቀኝ። ብዙ ተቀራርበናል፣ ግን በዚህ መንገድ አስቤው አላውቅም። አይ ልለው ፈራሁት። የምለው ጠፋብኝ። እኔ እንጃ እፈልጋለሁ እንዴ? ዲሌት አደረገኝ። አልሐምዱሊላህ ኢማንተኛ እየሆንኩኝ ነው። ሰላቴን እሰግዳለሁ፣ እቀራለሁ። ዱዓ፣ ዚክር፣ ኸይር መናገር፣ ማመስገን ብቻ። አላህን መፍራት ጀምሬያለሁ። ኡሚ ደስ ብሏታል ስለተለወጥኩ። ውጤት ተለቀቀ። ብዙም አሪፍ አልነበረም። የኩረጃ ውጤት ስለነበረ ምንም አልመሰለኝም፣ ግን ሪሚዲያል ያስገባ ስለነበረ ሀገር ሞልቼ ሰላሌ ደረሰኝ። ፋሽንና ዲዛይን የመማር ፍላጎቴን እርግፍ አድርጌ ትቼዋለሁ። ምክንያቱም እቤት ጫና ያደርጉብኝ ነበር ፋሽን እንዳልማር። ሀሳቤ ሁሉ ስለሌላ ነው፣ ግን ስልክ የተበላሽቶ ስለነበር ማን እንደሚገዛልኝ ሀሳብ ሆኖብኛል። ኡሚ ለራሷ ባጃጅ እየተበላሸባት ወጪ በወጪ ሆናለች። ከይሮን ብትሆን ቤቷን እያሰራች ብር ጨርሳለች። ካሊድ ስልክ ተሰጥቶኝ በሱ ብጠቀምም ግን ሰላሌ ይዤ እንዲሄድ አልሰጠኝም። ኡሚ ለእኔ ስልክ ለመግዛት ስላልቻለች በጣም አዝናለች። ሀዘኗን ሳይ የትምህርት ሙዴ ሁሉ ጠፋ። እሽ እንዴት ይሁን? እኔ ቢኖረኝ አበድርሽ ነበር። ኡሚ ናት። ጎረቤታችንን ቡና እየጠጣች ኡሚ፣ እኔ እንጃ ግራ ገብቶኛል። አረ እኔ ትቼዋለሁ። አረብ ሀገር እንደውም እሄዳለሁ። ፓስፖርት አውጥቼ እንደውም ብዙ ዕዳ አይደል እንዲ ያለብን፣ እሱን ብከፍል ይሻለኛል። ኡሚ፣ ይህች ልጅ አማታል እንዴ? በቃ ስልኩ ይገዛል፣ ትማሪያለሽ። እንደውም ድል አድርጌ እኔ ማስመርቅሽ። እኔ አልማርም። ካሊድ ብቻውን መክፈል አይችልም። እኔ ምን ልሁን ታዲያ? ሁለታችሁንም ልኬ፣ በዛ ላይ ቀጭኖች ናችሁ፣ ስራውን አትችሉትም። ቢያንስ አንቺ አርፈሽ ተማሪ። ብዙ አውርተን ተስማማን። ኡሚ እንድማር ብትፈልግም የዕዳውን ብዛት አስታውሼ እንድትስማማ አደረኳት። ባጃጇ ከብዙ ሰው ጋር አቃይማ የኡሚን ብር በብዛት በዝብዛ ከዛም አልፎ እስከ መበደር እያደረሰቻት የሰው ፊት አስገርፏት ነበር። ብዙ አስለቀሳት። በመጨረሻም ተሸጠ። አልሐምዱሊላህ። ከይሮ ብር ጨምራበት ለቢኑ ፕሮሰስ ጀመረችለት። የሚያስፈልግን ሁሉ ያዝ ይዣለሁ። ኡሚ፣ ታዲያ ምንድን ነው ቅር ያለህ ልጄ? ኡስማንን አላነሳለህም ስልኩን? አዎ አላነሳም። አትፍረድበት፣ ክስርስር ብሎ ስለሆነ ነው። በቃ ተወው፣ አትደውልበት። ቢኖረው ታውቂ የለም ዝም ብሎ ነው የሚጨነቀው። እኔ እኮ የሱሪ መግዣ ብቻ ነው የፈለግኩት፣ ሌላው ችግር የለውም። እተውለታለሁ። ይህንን ለብሼ ሊሄድ ነው። እኔ እሰጠዋለሁ። በቃ ትገዛለህ። ከየት ታመጫለሽ? ከሱቅ ወስዳለሁ። ይክሰር ከፈለገ። አረ አልፈልግም፣ የሱቅ ብዙ ዕዳ አለብሽ። እከፍለዋለሁ ቀስ እያልኩ። የመጀመሪያ ደሞዜን እልክልሻለሁ ኢንሻአላህ። አብሬ ሄጄ ብሸኝ ደስ ይለኝ ነበር፣ ወይ ደግሞ ሊያን ብትሸኘ። መሳፈር አጣሁ እንጂ። አብሽሪ ኡሚ፣ ጓደኞቹ አሉ። ቻ በቃ ሰላም ብሎን ተሰነባበትን። አሁን ይሰራል ብለሻል? ኡሚ፣ አቅም የለውም እኮ። ይሰራል፣ እዛ ሲሄድ ይጠነክራል። እሺ እንዴት ነው የምለምደው? እኔ እንጃ ኡሚ፣ እኔ ራሱ እንዴት ነው የምለምደው? ይህች ሊያን መተኛት ነው የምታውቀው። ማን ቤቱን ያሞቀዋል? ያንን የሚጣፍጥ ምግብስ ማን ይሰራልናል? አረ እንዴት ነው የሚከብደው? አይ ድህነት። ብር ቢኖር ማን ይለያየ ነበር? እኔ እንደተለመደው የውስጤን አፍኜ በእነሱ ፊት ጥርሴ ይስቃል። እንደምንም ገመሸ። ብቻዬን ወጣውና ድምፄን አፍኜ ስቅስቅ ብዬ አለቀስኩ። መለያየት ሞት ነው፣ ልብ ይዛልን ያለው። ሁለታችንም ከቤት አንወጣም፣ አብረን ነበር የምንውለው። ዝምተኛ ቢመስልም ግን እኔ በጣም ነበር የሚያሳዝነኝ። ብቻ በጣም ይከብዳል። ከሄደ 2 ወር ሆኖ ግን እስካሁን ስራ አላገኘም። ሁሉም ነገር ጠመመበት። ሊያን፣ እስኪ ቃሲምን ቁጥር ላኪልኝ። ለምን ፈልገው ነው?
እላኪልኝ፣ ሌላ ቀን እነግርሻለሁ። እሺ። ሊያን፣ ቃሲም እኮ ይቅርታ ጠየቅኩት። ምን? እንዴት? ምናልባት ቀልብ አድርጎብኝ ከሆነ ብዬ ነው። ሁሉም ነገር ሲጠምብኝ። ያው አባት አይደለህ ምንም ቢሆን። እና ምን አለ? ችግር የለውም አፉ ብያሃለሁ። አልሳካህ ካለ ናና ሼር ተቀጥረህ ትሰራለህ። ለፍቼ የሰራሁትን ቤት አባረኸኝ ወርሰሃል። ኪራይ የለብህ ምን ያሳስበሃል ብሎ ቀለደብኝ። በቃ እሱ መቼም አይለወጥማ። ደሞ አያፍርም አባረኸኝ ይላል። ብሩን ይዞ ሄዶ የልጆቹ ማረፊያ ነው። ልተውላቸው እንኳን አይልም። አይገርምሽም? መች እንደሚሻሻል አላቅም። ዝም በለው በቃ። ዋናው አንተ ይቅርታ መጠይቀን። ማን እንደበደለህ አላህ ያውቃል። ካሊድ ስለሄደ እኔም ትንሽ ልቆይና ሄዳለሁ ብዬ አስቤ የማታ የ6 ወር ትምህርት ጀምሬያለሁ። ስወጣ ከተማውን በትንሹም ቢሆን ተቀይሮ አገኘሁት። ከኢዱ ጋር ከተለያየም በኋላ ወደ ውጭ አልወጣም። ክላስ ራሱ ባጃጅ ውስጥ ነበር የሚመስለኝ። 12ን ከጨረስኩኝ በኋላ በቃ ጭራሽ አልወጣም። የመጀመሪያ ቀን ብቻ የሚሄድ ስለፈራው ስጦታ ከጎኑ ፀጉር ስለምትማር አብረን እንደሚሄድ ተስማማን። ግን ሳምንቱን ሙሉ እንሄዳለን ተዘጋጅ ትለኝና ትቀራለች። ሲጀመር ለምን አመንኳት? እየተበቀለችኝም ሊሆን ይችላል እኮ። እንደምንም አንድ ቀን አብረን ሄድን። ስወጣ አብረን እንድንመለስ ብዬ ጠበኳት። ይህን ቀን በጉጉት ስጠብቀው የነበረ ይመስል ከጓደኞቿ ጋር የማይሆን አክት ታሳያለች። እኔን የምታቀኝ አትመስልም። ዞር ብላ እንኳን አታየኝም። ለነገሩ አልፈርድባትም፣ እኔም ጥፋት አለብኝ። ኡሚ፣ ቃሲም እኮ 2ኛ ሴት ወለደ። ወላሂ በይ። ሊያን 2ኛ እህት አገኘች። ኧረ እባክሽ የምን እህት እንዴ? ምንም ቢሆን እንኳን እህት ይኖርሽ ምን ያደርጋል? ከሱ ከመጣ እህቴ ናት ሊሉኝ አይደል? እኔማ የሚቆጨኝ አንቺን 2 አለማድረጌ ነው። ሰሚርን ከወለድኩኝ በኋላ እኮ ሁሌ እየያዘ ይፈርሳል። ለካ የነሱ ተንኮል ነው እንዳልወልድ አደረገኝ። አረኛም በቂ ነን እባክሽ። ሲሄድ ያገኘው ሰው እኮ እንደውም አይወልድም። አላህ ወዶኝ በባዶ አላስቀረኝም። አልሐምዱሊላህ እናንተ ሰጥቶኛል። አላህ ሺህ ያድርጋችሁ። አሚን እማዬ። ካሊድ ቀለል ያለ ስራ አግኝቷል። እየሰራ ነው፣ ግን እንዳሰብነው አይደለም። ደሞዙ እንኳን የቤቱን ዕዳ ሊከፍልልን ይቅርና ኡሚ የተበደረችውን እንኳ ትንሹንም ዕዳ መክፈል አልቻለም። ብቻ አልሐምዱሊላህ ቤት ውስጥ ቁጭ ብሎ ጭንቀት ውስጥ ከሚገባ ቢሰራ ይሻለዋል። ካሊድ እንደኛ ጠንካራ አይደለም። በጣም ስለሚያስብ እየተጨነቀ ራሱን ይጎዳል። እኔም ከትንሽ ቀን በኋላ ስለሚሄድ አግዘዋለሁ። ሁሉም ይስተካከላል ብዬ አስባለሁ ኢንሻአላህ። በህይወት ስንኖር ራሳችንን መሆን አለብን። በሌሎች ማንነት ተስበን እማናቅ ሌላ ራሳችንን መፍጠር የለብንም። ጭንቅላታችንን ተቆጣጥረን ነፍስያችንን እኛ ነን ልናዛት የሚገባው። ዛሬ የምናደርገው ነገር ነገ ላይ የሚያስቆጨን መሆን የለበትም። ምክንያቱም አንዴ ከተበላሹ በኋላ መልሶ ሊስተካከሉ የማይችሉ ነገሮች አሉ። ይህች ዱንያ ክፉ ናት። እኛ በምንወዳት መጠን እሷ አታስብልንም። በህይወት ስንኖር ክህደት፣ ክፋት፣ ጭካኔ፣ ሁሉም መጥፎ ነገር ሊፈጠርብን ይችላል። ነገር ግን ከአላህ አቅም በላይ ምንም ነገር የለም። እሱ ካላለው አንድም ነገር መሆን አይችልምና አመስጋኝ መሆን አለብን። አላህ ከሰጠን ኒዕማዎች ውስጥ ሁሉ ትልቁ መርሳት ነው። መርሳት ባይኖር ኖሮ የሰው ልጅ አሁን ያለበት ቦታ ላይ ባልደረሰ ነበር። እነዛ የሚያልፉ የማይመስሉ ክፉ ቀናቶችን መርሳት በሚባል ኒዕማ ተዘንግተው ስሜት ያጣሉ። አሁን ላይ ብቸኛ ነኝ። አባቴ፣ ቤተሰቦቼ፣ የእናቴ ቤተሰቦች ሳሚ፣ ሂዱ፣ ተባረክ፣ እነ ራኪብ፣ እነ ነጅሚያ ሁሉ የሉ። ግን ሙሉ ነኝ፣ ምክንያቱም አላህ አለኝ። ብቸኛው መመኪያዬ፣ ቆሽሸሻል ብሎ ያላዋረደኝ፣ ወንጀለኛ ነሽ ብሎ ያልተወኝ፣ ወደ ራሱ አስጠግቶ የጠገነኝ፣ ውሸት የሌለው ፍቅሩን ውዴታውን የለገሰኝ ጌታዬ ብቻ ነው። አልሐምዱሊላህ አላኩል ሃል። ከባድ ህይወት እንዳሳለፍ አላደረገኝም። አላህ ሊያስተምረኝ ፈልጎ ቢሆን እንጂ ጥፋትን ሳጠፋ ዝም ብሎ አላየኝም። ሐቁን ከባጢል ለይቼ እንዳውቅም ፈልጎ ቢሆን እንጂ አላህ የወደደውን ነው የሚፈትነው። ሁላችንንም አላህ ከሚወዳቸው ባሮቹ አድርገን። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።